ግራንድ አፍሪካ ረን በዲሲ ኦክቶበር 11 ማህበረሰባችንን ለማሰባሰብ የመጀመሪያው ትውልድ ልጆችን ከባህላቸው ጋር የበለጠ ለማቀራረብ ለተለያዩ በጎ ስራዎች ገቢ ለማሰባሰብ አብሮነት መሻል ነው በሚል መሪ ቃል በየዓመቱ የሚካሄደው ግራንድ አፍሪካ ረን የ7ኛ ዓመት ዝግጅቱን ዘንድሮ መጪ ኦክቶበር 11 ጠዋት ላይ ያካሂዳል። ለአዋቂዎች የ5 ኪሎ ሜትር እና ለህፃናት የ1 ኪሎ ሜትር በርምጃ በሶምሶማ አሊያም በሩጫ የሚካፈሉበት ዝግጅት ተሰናድቷል። የ2026 ቶዮታ ኮሮላ በዝግጅቱ አጋር አሌክዛንድሪያ ቶዮታ ለተሳታፊዎች በሎተሪ እጣ እንዲቀርብ ተዘጋጅቷል። አንደኛም ሆነ መጨረሻ ቢያጠናቅቁ ሁሉም የማሸነፍ እኩል እድል አለው። በዝግጅቱ ቀን ማጠቃለያ ላይ የሎተሪ እጣ የማውጣት ስነ ስርዓት ተከናውኖ የመኪናው አሸናፊ በይፋ ይገለጻል። በርምጃ በሶምሶማ ወይም በሩጫ ከዝነኛ አትሌቶቻችን ጎን ለጎን ሆኖ በአብሮነት ያሳልፉ። ለመመዝገብ www.africarun.com ይጠቀሙ። ግራንድ አፍሪካ ረን ኦክቶበር 11 ጠዋት። በየዓመቱ በጉጉት የሚጠበቀው በቨርጂኒያ አሌክዛንድሪያ የሚካሄደው የፎል ፌስቲቫል የ5ኛ ዓመት በዓል ደረሰ። በዝግጅቱ በመታደም ከንግዱ ማህበረሰብ ጋር ትስስር ይፈጥሩበታል። ለአዳዲስ ስራ ፈጣሪዎችም ከህዝብ ጋር የመገናኛ ትልቅ አጋጣሚ ነው። በለቱ ወጣቶችን ከባህላቸው ጋር የሚያስተሳስር ልዩ የሙዚቃ ዝግጅት በታዋቂ ውዝዋዜ ባለሙያዎች ታጅቦ ይቀርባል። ለልጆች የተዘጋጁ መጫወቻዎችና የተለያዩ አዝናኝ ዝግጅቶችም አሉ። የባህል ምግቡ፣ ቡናው፣ ሁሉም ነገር ተዘጋጅቷል። የተለያዩ የባህል አልባሳትና ጌጣጌጦችም በስፍራው ይገኛሉ። ሁላችንም ከልጆቻችን ከወዳጅ ዘመድና ከቤተሰብ ጋር በመሆን በዝግጅቱ ላይ እንታደም። የመግቢያው ቲኬት በለቱ $15 ሲሆን በኦንላይን አስቀድመው ለሚገዙ $10 ብቻ በመሆኑ በድሉ ተጠቀሙ። እድሜያቸው ከ12 ዓመት በታች ለሆኑ ታዳጊዎች መግቢያ በነፃ ነው። እሁድ ኦክቶበር 12 ከቀኑ 1 PM እስከ 7 PM 3210 ኪንግ ስትሪት አሌክዛንድሪያ ቨርጂኒያ በሚገኘው በቺንኳምፒን ፓርክ እንገናኝ። አዘጋጅ ECSAC። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሰሜን ሸዋ ምንጃር ሸንኮራ አረርቲ ከተማ በሚገኘው የማርያም ቤተክርስቲያን በደረሰው የመደርመስ አደጋ የሟቾች ቁጥር እየጨመረ መሆኑ እየተነገረ ነው። እስካሁን ባለው መረጃ 40 ያህል የባሉ ታዳሚዎች ህይወታቸው እንዳለፈ ነው የሚነገረው። በርካቶች ቆስለዋል። በቆሰሉት ማለም ህይወታቸው አደጋ ላይ ያሉ እንዳለ ነው ያገኘነው መረጃ የሚያመለክተው። የንግስ በዓል ለማክበር ከተለያዩ የኢትዮጵያ አካባቢዎች የመጡት የባሉ ታዳሚዎች እየተሰራ ባለ ህንጻ አካባቢ ጉብኝት ሲያደርጉ ነው የመደርመስ አደጋ ደርሶ ህይወታቸው ያለፈው። አንከር ሚዲያ በሟቾቹ የተሰማውን ሐዘን ይገልጻል። ለወዳጅ ቤተሰቦቻቸው ደግሞ መጽናናትን ይመኛል። በአፋር ክልል ህዝባዊ ቢተኝነት ተቀስቅሷል። በዛሬው ዕለት በተለያዩ የአፋር አካባቢዎች በተለይም ሐራ መሬት በተሰኘው አካባቢ አቅራቢያ የሚኖሩ መንደሮች በዚሁ በህዝባዊ እንቢተኝነት ሲናጡ እንደዋሉ ነው ያገኘነው መረጃ የሚያመለክተው። በሐራ መሬት የሰፈሩት የትግራይ ታጣቂዎች እንዲወጡ የሚጠይቅና ሌሎች ጥያቄዎችን ያነሱት የአፋር ተወላጆች ህዝባዊ እንቢተኝነቱን በተለያዩ እንቅስቃሴዎች ነው ሲያደርጉ የዋሉት። በሚቀጥሉም ቀናት ጥያቄያቸው እስካልተመለሰ ድረስ እንደሚቀጥሉ ነው የገለጹት። በርካታ ርዕሰ ጉዳዮችን ይዘን ወደ እናንተ መተናል። የፊታችን ቅዳሜ ለሚከበረው የኢሬቻ በዓል መንግስት አጠቃላይ ዝግጅት እያደረገ ነው። የአዲስ አበባ ከተማ አስተዳደር በብዙ 100 ሚሊዮን የሚቆጠር ገንዘብ በማውጣት አልባሳት መግዛቱም እየተነገረ ነው። በዚህ በኢሬቻ በዓል ላይ ያለውን አጠቃላይ ድባብ በማንሳት ቆይታ እናደርጋለን። አብራችሁ እንድትሆኑ የምንጋብዘው የመሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ጤና ይስጥልን ገለታው። እግዚአብሔር ይመስገን። እንደምን አመሸህ መሳይ። ገለታው እንግዲህ በርካታ ርዕሰ ጉዳዮች አሉ። እንደው ከዚህ ከአረርቲው እንጀምርና እንደው ምን ተሰማ? በጣም አስደንጋጭ ዜና ነው። እንግዲህ እስካሁን ባለው መረጃ 40 ሰዎች ናቸው ህይወታቸውን አጥተዋል የሚባለው፣ 36 እየተባለም ነው። ነገር ግን በህክምና ላይ ያሉ ህይወታቸው ያለፈ ያሉም እንዳሉ ነው የሰማነውና በጣም አስደንጋጭ አደጋ ነው።
በጣም አስደንጋጭ ነው መሳይ ራቅ ብለ ሲሆን ደግሞ የበለጠ ይሰማል አሁን ሳስበው እኔ እንደው ራቅ ሲል ሀገርህ የሆነ ሀዘን ነገር ስትሰማ የበለጠ የሚጎዳ መስሎ ነው እየታየኛለው እና በጣም አዝኛለሁ መሳይ ስሰማ እንደው ቀደም እንዳልከው መጽናናት ለቤተሰቦች ለዘመድ አዝማዶቻቸው ለክርስቲያን ቤተሰብ ሁሉ እንመኛለን ነገር ግን የማጣራት ስራ መሰራት አለበት በተለይ በኮንስትራክሽን ችግርም ከሆነ እሱን ማጣራት መዘንጋት የለባትም ቤተክርስቲያን ከዛ ባሻገር ግን እጅግ በጣም አዝኛለሁ እንደ አንድ ኢትዮጵያዊ መሳይ በጣም አዝኛለሁ እንዳልከው ገለታው መጣራት ያለበትን ነገር መጣራት የሚገባው ጉዳይ ነው በነገራችን ላይ እንደዚህ ጥራታቸውን ያልጠበቁ የተለያዩ ኮንስትራክሽን ስራዎች በአዲስ አበባም የበርካታ ሰዎችን የኮንስትራክሽን ሰራተኞችን ህይወት ያጠፋ እንዳለም ይነገራል ያው አጠቃላይ ሀገሪቱ ውስጥ ካለው ችግር ጋር ተያይዞ እነዚህ አይነቱ ነገሮችም ጥራታቸው የተጓደለ ከመሆኑ ጋር ተያይዞ ፍተሻ መደረግ አለበት በትክክልም ከዛ ጋር የተያያዘ ይሁን የተለየ ምክንያት እንግዲህ ማጣራቱ የበለጠ ጠቀሜታ ይኖራል በከዚህ ባለፈ ግን ለተጎዱት ድጋፍ ማድረግ ደግሞ ከሌላው የኢትዮጵያ ማህበረሰብ ክፍል የሚጠበቅ ነው ለሟቾች ቤተሰቦች በአጠቃላይ በዚህ ጉዳት ለደረሰባቸው ደግሞ እንደው እጃችንን በመዘርጋት የወገን አለኝታኝነታችንን ማሳየት የሚጠበቅብን እንደሆነ ነው እንግዲህ የሚታመነው በዚህ አጋጣሚ አሁንም በጉዳዩ ላይ የሚደረግ ድጋፍ ካለ ያንን ድጋፍ ተከታትለን ህብረተሰቡ እንዲያውቅና እጁን እንዲዘረጋ የምናደርግ ይሆናል ገለታው እንግዲህ በርካታ ርዕሰ ጉዳዮች ይዘን ነው የመጣነው የአፋሩ ክስተት አዲስ ቢሆንም ግን የሚጠበቅ ነው የህዝብ እንቢተኝነት ኢትዮጵያ ውስጥ አሁን አንድ ቦታ እየተነሳ ነው ሌላ ቦታ እየተነሳ ነው ስለዚህ ይሄ ደግሞ በጋራ አንድ ላይ የሚሆንበት ጊዜ ሩቅ አይደለም ምክንያቶቹ የተለያዩ ቢሆንም ህዝቡ በተለያዩ ጉዳዮች በአካባቢያዊ ጉዳይ በተለያየ ሀገራዊ ጉዳዮች ቅሬታ እየተሰማው ስላለ ያን መከፋቱን ደግሞ በህዝባዊ እንቢተኝነት የሚገልጽበት ሁኔታ ነው ያለውና አፋር ላይ እንግዲህ ብዙ ጥያቄዎች አሉ በተደጋጋሚ የአፋር ህዝብ የሚያነሳቸው ጥያቄዎች አሉ አሁን ደግሞ ሀራ የሚባል ቀጠና አለ ያ ቀጠና ላይ የአብይ አህመድ አገዛዝ ያሰለጠነ ያለው ሰራዊት ወይም ታጣቂ ቡድን አለ ከተለያዩ ቦታዎች የተሰባሰቡ የትግራይ ተወላጆች ሀራ መሬት ላይ ስልጠና እየወሰዱ ነው እየተዘጋጁ ነው እንደሰማነውም ከሆነ ወደ ግጭት ውስጥም የገቡበት ሁኔታ ነው ያለው ያንን በመቃወም ነው ብዙ ጥያቄዎችንም አንስተው ይሄ ታጣቂ ቡድን ከሀራ መሬት ከአፋር ክልል መሬት ይውጣ የሚል ጥያቄ ያነገቡ ወጣቶች ናቸው ዛሬ ቁጣቸውን ሲገልጹ የነበሩት እንዴት አየው ብዙ ጊዜ እንዳነሳ ነው መሳይ እኔም እንዳንድ ኢትዮጵያዊ መማረው ህዝባዊ እንቢተኝነት በተለይ ከዚህ በኋላ ምናልባትም ፈር ያዘ የሚሄድ ይመስላል በኢትዮጵያ ውስጥ አንዳንድ ሰዎች ሲናገሩ መሳይ አራት ደረጃ አለው ህዝባዊ እንቢተኝነት ይባላል አንደኛው የመጀመሪያው ደረጃ የለጋው ዘመን ቅያሜ ነው ህዝብ በቃ ይቀየማል በመንግስት ላይ ማለት ነው ቃልህን አልጠበቅም እንደ ሰው ማለት ነው አይደለም የሰጠኝን ተስፋ አላደረክልኝ ብሎ የቅያሜ ጊዜ ይሉታል የመቀየም ጊዜ የመከፋት ጊዜ ወድና ጀርባ የመሆን ጊዜ ጻፊዎች አርቲክል ይጽፋሉ ምን ይላሉ ይተቹታል አንዳንድ ጥናቶች ደግሞ ከ10 6ቱ መንግስትን አልደገፉ ምናምን ይባላል ያ ዘመን አለ ይባላል ያ ያልፍና ሁለተኛው የአደባባይ ተቃውሞ ጊዜ የሚመጣበት ጊዜ አለ መንግስት በዛ አልሰማም ካለ እና ህዝብ ለመቆንጠጥ ይፈልጋል ምክንያቱም የሪፐብሊክ ዘመን ስለሆነ ዘመኑ ህዝብ የበላይ የመሆን ፍላጎት ስላለው ለመቆንጠጥ ይፈልጋል የሚቆንጠጥ መንግስት ሲሆን ነገሩ እዛ ጋር ያበቃል አይ እንደው በቃ እንደው ባለኝ ኃይል ተጠቅሜ ጸጥ አደርጋለሁኝ ሰልፍ መውጣት ማይቻልም ስራ ማቆም አይቻልም የሚለው ነገር ሲመጣ ሶስተኛው ደረጃ የሪፎርም ጥያቄ ይገፋል በከፍተኛ ሁኔታ ሪፎርም ህዝባዊ አመጽ ይነሳል እና ትንሽ ቁጣም የተቀላቀለበት ትልህ የተቀላቀለበት ደረጃ ውስጥ ሊገባ ይችላል ነው በዚህ ሁኔታም ደግሞ ሪፎርም አላመጣም ብሎ መንግስት እንደው በጭሱም በምኑም ስልጣን ላይ ቆያለሁ ካለ መጨረሻው አብዮት ነው በቃ ይሄ ሂደት ነው ዓለም አቀፍ ሂደት ነው የህብረተሰብ ተቃውሞ ሂደት ነው የሚባለው አብዮት ይጠርገዋል እሱ በቃ ከዚህ የሚተርፍ የለም ነውና የኢትዮጵያ ህዝባዊ እንቢተኝነት ደረጃው የት ላይ ነው ያለው የሚለውን አይ ቲንክ በተለይ ህዝባዊ እንቢተኝነትን የሚያቀናብሩ ሰዎች የሚያጠኑት ይመስለኛል የት ላይ ነው ያለ ነው አሁን አብይ አህመድን ለመቆንጠጥ መሞከር ነው
ፖሊሲ አስተካክል ይሄን አስተካክል ምንልበት ዘመን ያለፈ ነው የሚመስለው አልፏል እሱ አሁን ያለው ጥያቄ የህብረተሰቡ ጥያቄ አነስተኛ ጥያቄ እዚህ አፋር ይፈንዳ ወላይታ ይፈንዳ ጉራጌ አካባቢ ይፈንዳ አማራ አካባቢ ይፈንዳ በዛም ብሎ አብቦ የሥርዓት ለውጥ ጥያቄ ነው ኢትዮጵያ ውስጥ እየፈነዳ ያለው ይሄ ያቢውት ጥያቄ እየፈነዳ ነው ያለው መሰለኝ ይሄንን ቃል የማይወዱ ሰዎች አሉ ከምን ጋር ያይዘውት እንደሆነ አላቅም ከደርግ ጋር ተያይዞ ሊሆን ይችላል ግን አቢውት የሚባለው ሙሉ ለውጥ ማለት ስለዚህ ወደዛ ያደገ ነው እየመጣ የሚመስለው አፋርም ውስጥ የተነሳው ጥያቄ ጦርነት አንፈልግም እኛ እዚህ ጋር ከተሞ ወንድማማቾች ጦርነትን አንደግፍም ሊሆን ይችላል ይሄ በጣም ጥሩ እና በጣም ዲሞክራሲያዊ የሆነ ጥያቄ ነው የፖለቲካ ሶሉሽን አምጡ እንጂ እኛ ጋር ምን ዱብ ትላላችሁ እንደ ጎረቤት ሀገር መሳይ በጣም ያስገርማል እኮ ባለፈው አንድ ወንድም ሲናገር ምን አለ አሁን ብዙ ጊዜ የምትሰማው ታሪክ ለምሳሌ ኢትዮጵያን የሚወጋ የኢትዮጵያን አካባቢ ውስጥ ጦርነት የሚያደርጉ ኃይሎች የሆነ ጎረቤት ሀገር እየሰለጠኑ ነው ይባላል አይደል ሱዳን እያሰለጠነች ግብጽ እያሰለጠነች ነው ይባላል አፋር ውስጥ ትግራይን የሚያጠቃ አፋር ውስጥ እየሰለጠኑ ነው የሚለው ነገር ምን ማለት ነው ለኢትዮጵያ በጣም ይዘገነናል እኮ መሳይ ለርስ በርስ ማለት እኮ ነው ለአንዱ ክልል ውስጥ ማለት እኮ ነው ምርኮ አፋርና ትግራይ የምርኮ ልውውጥ አረጉ ተብሎ ዜና ሁሉ ይወጣል ፈርሷል እኮ መንግስት በጣም የፈረሰበት ዘመን ላይ ነው ያለነው በጣም ያሳዝናልና እንደዚህ አይነቱን ሂደቱን ራሱ እንደ ጎረቤት ሀገር እንደ ተቃዋሚ ሀገር አንዱ ክልል ላይ ሌላውን ለመውጋት ዱብ የሚልበት ነገር ይሄን በቃው ማንንም ኢትዮጵያዊ ሊያደርገው የሚገባ ይመስለኛል ላይ ገለታው የአፋሩን አጠቃላይ ሁኔታ እንደው በግልጽ ለማስቀመጥ ያህል ተቃውሞ በዋናነት ያው ሐራ መሬት ላይ የሰፈረውን የትግራይ ታጣቂዎችን ቢሆንም አሁን መንስኤ ሆነው ድንገት የፈነዳው ግን ከዛ ካፋር መሬት ላይ ሆነው ትግራይን ለማጥቃት እንቅስቃሴ በሚደረግበት ሰዓት ነው ያፋር ተወላጆች በእኛ መሬት ተሻግራችሁ ሌላውን የትግራይ ወገናችንን አታጠቁም የሚል ጥያቄ በማንሳታቸው ያንን ለመመለስ እዛ ያሉት ሐራ መሬት ላይ ያሉት እና በአብይ አህመድ የፖለቲካና የፋይናንስ ድጋፍ የሚሰለጥኑት ታጣቂዎች ደግሞ እነዛ ንጹሃን ወይም ደግሞ ሰላማዊ ጠመንጃ ያላዙ ያፋር ተወላጆች ላይ ተኩስ ከፍተው ጉዳት ማድረሳቸውን ተከትሎ ነው እንግዲህ ህዝባዊ ቢተኝነቱ የፈነዳው በትክክል ክስተቱ ይሄንን ነው ያው ከመሬታችን ልቀቁ ነው እኛ መሬት ላይ ሆናችሁ ሌላውን የትግራይ ወገናችንን አታጠቁም የሚል ነው ይሄ በጣም ትልቅ ጥያቄ ምንድነው ክልል የተሻገረ ጥያቄ ኢትዮጵያዊነት ያለበት ጥያቄ በመሆኑ በእውነት በጣም የሚደገፍ ነው ይሄንንም አስመልክቶ የትግራይ ጊዜያዊ አስተዳደር ድርጊቱን በጽኑ ማውገዙን በመግለጫ አስታውቋል ይሄ ታጣቂ ቡድን ዛፋር ክልል ውስጥ ሐራ መሬት በሚል እየሰለጠነ ያለው ታጣቂ ቡድን በዋናነት በአብይ አህመድ በብልጽግና የሚሰለጥን ነው ከዋት ጋር ሊኖር ይችላል ተብሎ ስለሚገመተው ምናልባትም አይቀርም ተብሎ በተለያዩ አካላትም አስተያየት እየተሰጠ ነው ለዛ ውጊያ አብይ አህመድ ያዘጋጃቸው እንደሆነ ይነገራል ለማንኛውም የአፋር ወጣቶች ያደረጉት ትልቅ ነገር ነው ይሄ ነው የሚያስፈልገው በእንደዚህ አይነት ሁኔታ ነው የአብይ አህመድን በጣም አደገኛ የሆነ ሴራ መበጣጠስና ኢትዮጵያን ማዳን የሚቻለው የአፋር ወጣቶች በእውነት ያደረጋችሁ ትልቅ ነገር ነው ይሄንን እንግዲህ በድጋፍ መስጠት ይገባል በተለያዩ አካባቢዎች ያሉ ተመሳሳይ ጥያቄ ያላቸው አካላት እንዲህ አይነቱን ጥያቄ በመጋራት በየአካባቢያቸው እንደዚሁ መሰል ንቅናቄ ማድረግ ይጠበቃልና የአፋር ወጣቶች ያደረጉት በእውነቱ የሚደገፍ ነው በጣም የመሰለ ነገር ነው በእውነት ያስደናቂ ነገር ነው ቅድም ያልነው ነገር እኮ ነው መሳይ እንዴ እንደ ጎረቤት ሀገር እንደ ጠላት ሀገር እኮ ነው ደግሞ እንደ ጎረቤት ሀገርም ብቻ አይደለም እኮ የዛን ሀገር መውደቅ የሚፈልግ ሀገር ለዛ ሀገር ተቀናቃኝ ሆነውን ስልጣና ይሰጣል አሁን ህወሓት አንዴ አልጄሪያ አንዴ የሆነ ሀገር ሲያሰለጥን ነው ይባል ነበር ሱዳን ሲሰለጥን ነው ይባል ኢትዮጵያ ውስጥ እንደዚህ በየክልሉ አንዱን ክልል የሚያጠቃ ሌላው ክልል የሚባለው በእውነት በታሪካችን ተሰምቶ አይታወቅም ይሄን ልንሸከመው አንችልም ሌላውም ከዚህ ተምሮ እኛ አካባቢ እንደዚህ በእርስ በርስ ጦርነት ለማድረግ እዚህ ዱብ ማለት አይቻልም ሰላም ነው የምንፈልገው እኛ ኢትዮጵያ ውስጥ የፖለቲካ ለውጥ ተመካክሮ ማምጣት ነው እንጂ በጦርነት የሚመጣ መፍትሄ የለም መንግስት እንደዚህ አይነቱን ሴራ ሲያደርግ ዝም ብለን አናይም የሚለው ነገር በጣም በፖለቲካ የበሰለ ነገር ነው በእውነት ከዛ ባሻገር ግን መሳይ እነዚህ የተበጣጠሱ ትግሎች ዋናው እንደው ትልቁ መልእክት የሚመስለኝ እኔ እንደው እንዳንድ ኢትዮጵያዊ መሳይ እነዚህ የተበጣጠሱ ትግሎች ፍሬ ያፈሩ ዘንድ
ህብረተሰቡ ለጨነቀው የሆኑ ዘንድ መፍትሄ የሆኑ ዘንድ መተሳሰር አለባቸው በቃ መያዝ አለባቸው አሁን የታቀደ ህዝባዊ እንቢተኝነት ነው መምጣት ያለው የታቀደ ስፖንታኒየስ የሆነ ይሄ ድንገት ገንፍሎ የሚነሳ ብቻውን ማኔጅ ላይ ይደረግ ይችላል በኋላ ማለት ስለዚህ የታቀደ ህዝባዊ እንቢተኝነት ይነሳ ዘንድ እነዚህ የሚያታግሉ ኃይሎች በሙሉ መምከር አለባቸው አንደኛው አሁን አንዳንድ ወገኖች አሁን ሰሞኑንም ምንም ከአንዳንድ ወገኖች ጋር እንመካከራለንና ህዝባዊ እንቢተኝነት ህዝቡን እናስተምረው እንላለን ትክክል ነው መቼም መማር ጥሩ ነው ግን የኢትዮጵያ ህዝብ እኮ ከትላንትና ወዲያ እናንተ በተለይ ፊታውራሪም ነበራችሁ ይሳት ውስጥ የህዝባዊ አመጽ የመጣው በአለም ላይ እኮ በጣም ሰለጠኑ ከሚባሉት ውስጥ እኮ የሚመደብ ህዝባዊ እንቢተኝነት እኮ የቄሮና ይፋኖ እንቅስቃሴ እጅ አጣምሮ ያለ ምንም ተኩስ ድምጽ እኮ ኢህአዴግን የሚያክል በጣም ሴረኛ በአለም ላይ በጣም ሴረኛ የምትለው ሴኩሪቲ የፈረሰበት እኮ ተቃውሞ ነው የተደረገው ግን አሁን ይሄ ህዝብ ምንድነው ታዲያ ያን ጊዜ ተደራጅቶ እንደዚህ ተቃውሞን አሰማ በኋላ እንዲህ ሁሉ በደል ሲመጣበት የኢኮኖሚው በደል ይሄ ሁሉ ግፍ ሆኖበት በኢኮኖሚው መቼም የኢትዮጵያ ህዝብ አሁን ከመቼውም ጊዜ በላይ ችግር ውስጥ ነው ያለው እዚህ አይነት ችግር ውስጥ ወድቆ ለምንድነው ህዝቡ ያልተነሳው እንላለን ህዝብ እኮ ሁሉ ጊዜ ማንደ የሚፈልገው ነገር አለ አንደኛው ትሪገሪንግ ፖይንት የሚለው አተለች እቺ ቆሰቁሰዋ ነገር እሷ ትመጣለች በራሷ ግን ህዝብ ሊደርስ ይፈልጋል መሳይ በቃ ያለ አመራር ህብረተሰብ አይንቀሳቀስም አይሄድም ህዝባዊ አመጽ የሚባለው እኮ 2 3 ሆኖ 5 10 ሆኖ 120 1 ሺህ ሆኖ እኮ የሚደረግ ነገር እኮ ነው ለግለሰብ ብቻ ነው የሚያደርገው አይደል ይሄን ለማድረግ ሊደርስ ያስፈልጋል ስለዚህ ቀደም ብለው የነበሩ አይነት ሊደርስ አሁን መነሳት አለባቸውና እንዴት ሊደር መሪን እንዴት እናውጣ እነማናቸው የሚመሩት የሚለው ላይ ብንደክም የተሻለ ይመስለኛል የህዝባዊ ቢተኝነት እንደው መስመር ይዞ የበለጠ ፈክቶ እንዲወጣ መሰለኝ ገለታው እንግዲህ የአፋሩ ክልሉን የወቅቱን ሁኔታ በተመለከተ ያው ኮልነባ አካባቢ የሚገኙ የአፋር ነዋሪዎች ናቸው የአፋር ህዝብ እንዴት በእኛ መሬት ተሻግራችሁ የትግራይን ወገናችንን ትመታላችሁ በሚል የጀመሩት ንቅናቄ እንግዲህ ግጭትና ሁከት ቀስቅሶ የተጎዱ ሰዎች መኖራቸውን በመጥቀስ የትግራይ ጊዜያዊ አስተዳደር የአጋርነት መግለጫ አውጥቷል ኃላፊነት የተሞላበትና ጽኑ የሰላም አቋም ያለው ከፍተኛ አድናቆትና ክብር አለኝ ሲል ነው የትግራይ ጊዜያዊ አስተዳደር ለአፋር ህዝብ እርምጃ አድናቆቱን የገለጸው በውስጣችን በተፈጠረው ችግር ምክንያት የደረሰባቸውን ጉዳትና ውከት እንገነዘባለን ሲልም ለአፋር ህዝብ ያለውን ሀዘኔታ ገልጿል ጊዜያዊ አስተዳደሩ እንግዲህ ይሄ ጉዳይ በፌደራል መንግስቱ በኩል እስካሁን ምላሽ አልተሰጠም እንዲህ አይነት ክስተት ሲኖር የፌደራል መንግስቱ ጉዳዩን በተመለከተ ማብራሪያ ሊሰጥ ይገባ ነበር ዝምታ ነው እስካሁን በጉራጌ ቡታጀራ ስለተከሰተውም ነገር የተባለ ነገር የለም በቡታጀራ 8 ንጹሃን ዜጎች ናቸው በመከላከያ ሰራዊት ጥይት የተገደሉት እንዲህ አይነቱ ነገር እየተለመደ መጥቷል አገዛዙ ሀገር ውስጥ ከፍተኛ ችግር የተፈጠረባቸው የተለያዩ ክስተቶች ሲኖሩ በመገናኛ ብዙሃንም በሌላ መልኩም ምንም የሚያሳውቅበት መንገድ የለም ከዛ ይልቅ ሀገር ሰላም እንደሆነ ሁሉ ነገር ስኬት እንደሆነ ብቻ ነው መገናኛ ብዙሃኑ የሚገልጹት ገለታው ምናልባት ይሄ ማዳጋስካር ላይ ሰሞኑን ሲካሄድ የነበረ አንድ አመጽ አለ ጄንዚ ሚብትና የውሃ መቆራረጥ ነው አስበው እንግዲህ ኢትዮጵያ ውስጥ ካለው ጥያቄ አንፃር ኢትዮጵያ ውስጥ ካለው ግፍና መከራ አንፃር ጥያቄውን ተመልከተው እንዲህ አይነት ንቅናቄ ጄንዚ በሚል የሚታወቀው ንቅናቄ እንግዲህ ማዳጋስካር ደርሷል በተለያዩ አካባቢዎችም እንደዚሁ ወጣቶች ንቅናቄ እየፈጠሩ ነው ኢትዮጵያ የማይደርስበት ምንም ምክንያት የለም ኢትዮጵያ 1001 ምክንያት አላቸው የጄንዚን አብዮት ለመቀላቀል ሰሞኑን አንድ መረጃ ሰምታል ምናልባት ያ መረጃ በደንብ በዝርዝር መመልከት ይገባል ኬንያ ከኢትዮጵያ በመታገኘው የመብራት ኃይል ምክንያት ኬንያውያን የመብራት መቆራረጥ የሚለውን ተሻግረውታል ኬንያውያን አሁን የመብራት መቆራረጥ ችግር አይደርስባቸውም ከኢትዮጵያ በሚያገኙት የኤሌክትሪክ መስመር ምክንያት ኢትዮጵያውያን ግን በመብራት መቆራረጥ ከፍተኛ ችግር ውስጥ ነው ያሉት ስለዚህ ብዙ ምክንያት አላቸው ይሄ መንግስት ከንቀቱም በላይ ሌላ ሀገር ኤሌክትሪክ መስመር እየዘረጋ በሌሎች ሀገራት ያሉ ህዝቦች የመብራት መቆራረጥ እንዳይደርስባቸው ያደረገ ኢትዮጵያውያን ግን በመብራት መቆራረጥና በሌሎች ችግሮች ምክንያት ህይወት አደገኛ ከፍተኛ ችግር ሆኖባቸዋል
ስለዚህ ኢትዮጵያውያን ከበቂ በላይ ምክንያት አላቸው ጄንዚ ኢትዮጵያ ላይ መምጣቱ አይቀርም ነገሮች በዚሁ ከቀጠሉ ትክክል ነው መሳይ ማዳጋስካርን ስታነሳ ከዚህ በፊት ምናልባት ታስታውስ እንደሆነ ከአመታት በፊት ነው እኔ ነበርኩባት ኮሪያ ናት ከዛ አገሩ ሳትሆን እዛ ውስጥ ያለ ኪያ የሚባል የመኪና እንትን አለ ካምፓኒ አለ ወይም ዴው የሚባል ከሁለት አንዳቸው ናቸው ሄደው ማዳጋስካርን ኦልሞስት ሁሉንም ገዙት ማለት ይችላል መሬቱ ያን ጊዜ ታስታውስ እንደሆነ ይሄ ላንድ ግራቢንግ የሚባል የመሬት ነጠቃ አፍሪካ ውስጥ በጣም ተንሰራፍቶ ነበርና ሄደው ገዙት መሬቱን የማዳጋስካርን መሬት ከዛ በኋላ የማዳጋስካር ህዝብ ተነስቶ መንግስት ገለበጠ መሳይ በጣም ኃይለኛ መጽ ነበር የነበረው ገለበጠ መሬቱን አዳነ ለመንግስት ለውጥ ማመጣ በጣም ጀግና ህዝብ ነው ማለት ነው ይሄን አስተዋወሰኝ ዛሬ ስታነሳ አሁንም ከፍተኛ ለውጥ እንግዲህ እየተነስተዋል ማለት ነው እኔን ዜና በደንብ አላየሁትም ማዳጋስካሩን ግን ልጆቹ ስንታግናቸው ይገርማል ዛገር ያሉ ልጆች እንደ ኔፓልም እንደዛ ነው እንጂ ጂዚ የሚባለው ጄነሬሽን ዚ ነው ጄነሬሽን ዜድ ማለት ነውና ተደራጅተዋል የኔፓል ልጆች ይሄ ጄነሬሽን አዲስ ጄነሬሽን ነው የመጣ ጄነሬሽን ነው ወጣቱ ያነባል የተለያየ የዓለም አቀፍ ዜናዎችን ይከታተላል የሌላውን ሀገር ለምላሜ ያያል አይቶ ኔፓል ለምንድን ነው እንደዚህ ያልሆነች ይያል እየጠየቀናል ምንድነው ምክንያቱ እኛ በሪሶርስ ችግር ነው ያለብን የተማረ ችግር ነው ያለብን ለምንድን ነው እኛ የተሻለ ህይወትን ማናየው ኔፓል ውስጥ ይላሉ ወጣቶች ዋናው ችግር ምንድነው ያስተዳደር ነው የሊደርሺፕ ችግር ነው መቀየር አለብንና ታዲያሱን ኩክሊ የሚል ነው የጄነሬሽን ዚ ጥያቄ አሁን እየመጣ ያለው ለኢትዮጵያ ውስጥ ያሉ ወጣቶች ይሄንን መቼም መቅሰም ያስፈልጋል መሳይ ልክና በጣም መቅሰም ያስፈልጋል ማደራጀት ያልነው ቅድም ይሄ ነው የጄነሬሽን ዚ አይነት የጄነሬሽን ዜድ መነሳት አለበት የሚለው ነገር ነው መገዛዋለሁ ለል ነው መሳይ ምናልባት ገለታዊ መደራጀት የሚባለው ይሄ የተደራጀውን ነገር አንዳንድ ጊዜ በኔፓልም ሆነ በማዳጋስካር የተነሳውን አመጽ በደንብ ስትመረምረው ምንድነው ድንገተኛ የህዝብ ቁጣ ነው ያው ኢንተርኔቱ አለ ኢንተርኔት ኢትዮጵያ ውስጥም ምን እንኳን በጣም አዳጋች ቢሆንም ግን በቂ በሆነ መልኩ ህዝቡ መገናኘት የሚችልበት እድሉ አለ ስለዚህ መደራጀት የሚባል አይደለም ድንገተኛ ቁጣ ነው ኢትዮጵያ ህዝብ መቼ ነው የሚቆጣው ነው ጥያቄው እንጂ እስከታደራጃው መደራጀት ያስፈልጋል ያንን መደራጀት ግን ስትጠብቀው ዘመናት አለፉ የት ነው ይሄንን ሰብስቦ አብዮት ኢትዮጵያ ላይ የሚቀሰቅስ አደረጃጀት እንዴት ማምጣት ይቻላል ማን ነው ደፋሩ ማን ነው ይሄንን ነገር የመጀመሪያውን እርምጃ ወስዶ ለህዝባዊ ቢተኝነት የሚያነሳሳው የሚባለው ነገር በራሱ ገለታው ድንገተኛ ጥያቄዎች ናቸው በብዙ ቦታዎች ላይ ድንገተኛ የህዝብ መነሳቶች ናቸው በኋላ ላይ ነው መደራጀቱ የሚመጣው በኋላ ላይ ነው መሪ የሚፈጠረው ብዙ ነገሮች እየፈነዱ ነው ግን አይቀጥሉም አካባቢያዊ ይሆናሉ ሌላው ቢከተል ሌላው ያንን አራያ ተከትሎ በየለ ለምሳሌ ቡታጅራው ባለፈው አዲስ አበባ ላይ ተከሰተው የመርካቶ ያኪሞቹን ማስተዋወስ እንችላለን እነዚህ ነገሮች እንዲቀጥሉ መደረግ አለበት ያንን ነገር እስካላደረግን ጊዜ ድረስ አሁንም አደረጃጀት ይያለን ብዙ አብዮቶች ብዙ ህዝባዊ ቢተኝነቶች ዝም ብለው መንገድ ላይ የተጀመሩ የሚቀልጡበት ሁኔታ ነው ያለውና ምናልባት እዚህ ላይ በደንብ በዚህ በህዝባዊ ቢተኝነት ላይ ጥናት ያደረጉ የሌሎችንም ልምድ ወሰዱ ሰዎች ትምርታዊ የሆነ ነገር ያዘጋጁ ለብረተሰቡ የሚሰራጭበት መንገድ መፈለግ አለበት ኢትዮጵያውያን ከበቂ በላይ ጥያቄዎች አላቸው ከበቂ በላይ ወደ አደባባይ የሚያስወጣ ምክንያቶች አላቸውና እዚህ ላይ እንደው ምን ማለት ይቻላል የግድ አደረጃጀትን ስጠብቅ ምናልባት አብዮቶች ያመለጡን ነው መሳይ ምንድነው ትንሽ አሁን እዚህ ጋር እኔ ለየት ያለ አቋም ነው ያለኝ አሁን የኔፓልም ቢሆን ያለ ድርጅት ቋንቋ እየተንቀሳቀሰ ያለው ጄነሬሽን ዚ የሚባለው በደንብ የተደራጀ ወጣት ነው በደንብ ተደራጅተው ነው የመሩ ያሉት ድርጅቱ ሊቀመንበሩ ማን ነው ከሌኖ ጻፊው ምናምን ላይባል ይችላል ይሄ አደረጃጀት ህዝባዊ አመጽን የሚመራ አደረጃጀት በቅርጹም በይዘቱም ለየት ያለ ነው እንደዚህ እንደ ፖለቲካ ፓርቲ እንደምን አይነት አባል የሚመዘግብ አይሆንም መቼም የህብረተሰብን ጥያቄ ይዞ የሚገፋና ግን ጫፍ አድርሶ የማይመለስ በሽግግር ጊዜ የሚሳተፍ መሆን መቻል አለበት ስፖንታኒየስ የሆኑ ንቅናቄዎች ብዙ ጊዜ ሊያፈርሱ ይችላሉ ግን ስርዓት አይተክሉም ነው ትልቁ ችግር መሳይ እንደ ገለባ እሳት ነው የሚሆኑት
ብዙ ነገር አጥፍቶ ምናልባት ሊያባረው ይችላል ግን ቀጥሎ የሚመጣው ለሌላ ክፉ አሳልፈው ሊሰጣን ይችላል ጩልሌ ደግሞ ሊቀማው ይችላል የህብረተሰቡን ትግል ስለዚህ ተደራጅቶ መታገል ያስፈልጋል ስር መስደድ ያስፈልጋል በኢትዮጵያ ሁኔታ በተለይ መሰለኝ አንተን ቻሌንጅ ማድረግ ምንድነው መሰለኝ በጣም ትልቁ ችግር አሁን ያለው ሰላማዊ ትግል ለምሳሌ በፋኖና በቄሮ ጊዜ አንድ ወጥ የሆነ ህዝባዊ እንቢተኝነት ለማካሄድ ምንም ችግር አልነበረም መሬት ላይ ምንም ሌላ ትግል አልነበረም አሁን ሌላ ነገር አለ ኢትዮጵያ ውስጥ አሁን ከፍተኛ የትጥቅ ትግል አለ ኢትዮጵያ ውስጥ ዶማያሌ ድጋፍ ያለው በሌላ በኩል ህዝባዊ እንቢተኝነት ለማስነሳት አሁን ኢትዮጵያ ውስጥ ጥናት ያስፈልጋል ይሄ ጥናት ምንድነው ይሄ ህዝባዊ እንቢተኝነትና የትጥቅ ትግሉ እንዴት ነው የሚሰናሰለው አንዳንድ ሰዎች ይሰማሉ ምን ይላሉ እኛም አትድረሱብን ህዝባዊ እንቢተኝነት በዚህ እናደርጋለን እናንተ ትግላችሁን ቀጥሉ ይላሉና እንዴ መጨረሻ ላይ እኮ ለስርዓት ለውጥ ለሽግግር መንግስት መስረታ መገናኘት ይመጣሉ ስለዚህ ጥናት ያስፈልጋል እንዴት አድርገን እንታገል እንዴት እናስተሳስረው ሽሚያ እንዳይኖር የዲስኦቢዲየንስ እና የትጥቅ ትግሉ ሽሚያ እንዳይኖር አድርጎ አስተሳስሮ የሚመራው ካለ ለፍሬ ይበቃ ስለዚህ በተቻለ መጠን ወጣቱ አሁን ከኔፓልም ከሌላም ሀገር ተማሩ ምንለው ህብረተሰቡን የመምራት በታሪካችን ውስጥ ታይቷል ይሄ በሰፊውና ስራ እየሰሩ ወጣቱን ያስተባበሩ ዩኒቨርሲቲን ያስተባበሩ ተማሪውን ያስተባበሩ ህዝቡን ማታገል ያስፈልጋል የሚል እምነት ነው ያለው ገለታው በተወሰነ ደረጃ ያንተን ሐሳብ የምስማማበት ቢሆንም ነገር ግን አሁን ኢትዮጵያ ውስጥ ካለው ሁኔታ አንፃር ተነስተን በተለይ ይሄ የዘር ፖለቲካ ባለፉት 40 ዓመታት ኢትዮጵያ ላይ የፈጠረው ልዩነት የጋራ ጥያቄ እንዳይኖረን አድርጎ ቆይቷል አሁን የጋራ ጥያቄዎች አሉ እነዛን የጋራ ጥያቄዎች የምናንሸራሽርበት የጋራ አንድ የሆነ የተደራጀ አካል ለመፍጠር ምናልባት ጊዜ ሊወስድ ይችላል ምክንያቱም መጠራጠሩ አለ ብዙ ነገር አለ ባለፈው ያኪሞቹ ላይ ተመልክተናል ሐኪሞቹ ላይ ከዳር እስከ ዳር ተነሳና በኋላ ላይ ከስራቱ ጋር ምንድነው ቤተኛ የሆኑ አንዳንድ አካባቢዎች ቶሎ ብለው ከአመጽ ወጥተው ወደ መንግስት ጥያቄ ላይ እጅ የሰጡበት ሁኔታ ነው ያለው ስለዚህ እንዲህ አይነት ነገር አሁን የጄነሬሽን ዚንም ብንመለከት መጀመሪያ የተቋቋመ ሆኖ አይደለም በኋላ በኢንተርኔት ያደራጁ ወጣቶች ናቸው ኢንተርኔት ላይ የሄዱ መልክቶችን እየተቀበሉ የጋራ እንትኖችን እየተቀበሉ አመጹን ሲያካሂዱ የነበሩት አሁንም በዚህ መልኩ ማካሄድ ይቻላል አንድ ወጥ የሆነ የተደራጀ አካል ለመፍጠር አሁን ባለው በኢትዮጵያ ሁኔታ በጣም አዳጋች ነው አንዳንዴ አብዮት መሪ ትወልዳለች በርግጥ ከባድ ነው እንዳልከው ነገር ግን ይሄንን ለመፍጠር የሚወስድብን ጊዜ አሁን ካለው አጠቃላይ የኢትዮጵያ ምንድነው የፍጥጫ ፖለቲካና በየቤታችን ባለን የየግል ጥያቄ ምክንያት የጋራ አጀንዳ ይዘን ለመውጣት ጊዜ የሚፈጅ ይሆናል ስለዚህ ባለን አጀንዳ ተነስተን ኋላ ላይ ሁሉንም ህዝብ የጨቆነው አንድ ስርዓት ነውና ያንን የሚያደራጅ አንዴ ነገሩ ከተነሳ በኋላ መፍጠር ይቻላል ስለዚህ ያንን የሚያመቻች የተደራጀ እንደዚህ አይነት ነገሮችን ስፖንታኔስ በሆነ መልኩ ድንገተኛ በሆነ መልኩ ሚነሱ አመጾችን ሰብሰብ የሚያደርግና አንድ የጋራ ድምጽ ይዞ የሚወጣ ንቅናቄ መፍጠር ይቻላል አለበለዚያ አንድ ድርጅት እንፈጥራለን ይያልን አንድ የሚያታግል አንድ የሆነ ንቅናቄ እንፈጥራለን ይያልን መቼም የማይሳካ ጊዜ በሰጠን ቁጥር ደግሞ አሁን አገዛዙ የበለጠ አገሪቱን የሚያደቅበትና የሚያፈርስበትን እድል ነው የምንሰጠው ስለዚህ አንዳንዴ የሚሰራና የማይሰራውንም ለይተን በደንብ ማወቅ ያለብን ይመስለናል ምናልባት አግኝተኝ ከሆነ ነጥቡን እኔ አንተን አግኝቻለሁ መሳይ ትንሽ ምንድነው የኔ ስጋት ምንድነው ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ትግሉ ወደ አልሆነ አቅጣጫ እንዳይሄድ ይሄ ድርጅት የምንለው ነገር የሚጎትት አይመስለኝም እኮ አሁን ያሉ ወጣቶች በየአካባቢው መደራጀት አለባቸው መናበብ አለባቸው በፍጥነት እና ትግል መምራት ይሄን ያህል ከባድ ስራ መስሎ አይታየኝም ነገር ግን ከድርጅት ውጪ ያልታቀደ የሚሆን እንቅስቃሴ ምናልባትም ተቃራኒ ውጤት እንዳያስመዘግብብን ግፋ በለው ብቻ ሳይሆን ስርዓት ለመትከል ደግሞ እንዳያስቸግረን ሌላ ደግሞ የስቴት መፍረስ ቶታል ስቴት መፍረስ ስቴት ኮላፕስ ከመጣ በኋላ እንደ ሶማሊያ የሆነ አድማዝማሚያ ውስጥ እንዳንገባ ተደራጅቶ መቆም ያስፈልጋል መጠጋጋት ያስፈልጋል የሚል በጣም ጠንካራ እምነት ነው ያለኝ መሳይኔ በዚህ ላይ ግን ይሄ ማለት ግን አሁን አንተ ያነሳው ነገር ለምሳሌ ወጣቶች በዩኒቨርሲቲ ተቃውሞ ማሰማት አመራር እኮ አላቸው እዛ የሆነ አንድ ሰው ቁጭ ብሎ በድምጽ ማጉያ አይደለም ይደራጅ ስንል በድምጽ ማጉያ መልእክት ይሰጣል ለማለት አይደለም ዩኒቨርሲቲ ውስጥ ያሉ ወጣቶች አሁን ብዙ ምክንያቶች አሏቸው
ተቃውሞ ማሰማት መቻል አለባቸው ለውጥ ይምጣ ማለት አለባቸው ሃይስኩል ያሉ ወጣቶች ቅድም ያነሳው የነዳጅ ጉዳይ ለምሳሌ ነዳጅ ሲጨምር ዝም ብለው ማየት የለባቸውም መምህራን ባለፈው ቀጠሮ ይዘው እንደነበር አስተዋውሳለሁኝ በግል ጥያቄዎቻቸው ዙሪያ በሀገር ጥያቄው ዙሪያ ጥያቄ ይዘው መነሳት አለባቸው ሐኪሞችም እንደገና መንቃት አለባቸው እነዚህ ግን መያዝ ሊያዙ መደራጀት ያስፈልጋል ነው መሳይ የኔ ኮንሰፕት እነዚህ ትግሎች ዞሮ ዞሮ ተያይዘው ስርዓት የሚተክሉ መሆን አለባቸው እሚል እንትን ነው ብዙ የተለያየ ነገር ብዙ ያለ አይመስለኝም ግን ይሄንን ድርጅት በምንድነው አመራር በመፍጠሩ ላይ ግን በጣም ብዙ መስራት ያስፈልጋል የሚል እምነት ነው ያለኝ እኔ አው ገለታው ምናልባት የጋራ አንድ ላይ አጠቃላይ ብሔራዊ የሆነ ህዝባዊ ንቅናቄ ለመፍጠር ቢያንስ የጋራ የሆኑ የሁሉም ህዝብ ጥያቄ ሆኑ አጀንዳዎችን ለይቶ የማውጣቱ ነገር በጣም የሚከብድ አይደለም ለምሳሌ ሰላምና የዳቦ ጥያቄ የሁሉም ጥያቄ ነው የኦሮሞም የአማራውም የትግሬውም የኦርቶዶክሱም የፕሮቴስታንት የሙስሊሙም የሁሉም ጥያቄ ነው የጋራ ጥያቄ ነቅሶ አውጥቶ በዛ በጋራ ጥያቄ ላይ በሚለያየው ነገ ከነጎዳ ቁጭ ብለው ሊወያዩ ይችላሉ የጋራ በሆነው ነገር ላይ ግን ቶሎ ተስማምቶ አንድ ንቅናቄ መፍጠር ጊዜ የሚሰጠው ጉዳይ አይደለም እኔ ከጊዜም አንፃር ነው እንደዚሁም አሁን በተበጣጠሰ መልኩ እየተካሄደ ያለው ነገር ምናልባት ካሁኑ ጀምሮ ሌሎች አካባቢዎችም ንቅናቄ በመፍጠር ይሄንን ነገር ማስተሳሰር ይችላሉ በቀደም አንተ ያነሳው ነገር አለ ስም እየተጠራ ደና ነው ወይ የሚለው አይነት ንቅናቄ ትግራይ ደና ነው ወይ ኦሮሞ ደና ነው ወይ እንደዚህ የተባለ ሁሉም ጋር እንዲህ አይነት ጥሪዎች የጋራ ጥሪዎች እንዲመጡ መደረግ አለበት ይሄን ደግሞ በተለይ በማህበራዊ ሚዲያ ላይ የነቃ ተሳትፎ የሚያደርጉ ከሁሉም ማህበረሰብ ክፍል የጋራ አንድ የሆነ ድምጽ መምጣት አለበት አለበለዚያ የመጣብን አደጋ በጣም ከባድ ነው ይሄንን በህዝባዊ ቢተኝነት ቶሎ ብለን ካላስወግር ነው በስተቀረ እውነት ለመናገር ሁላችንም አይናችን ያየ ኢትዮጵያ ከጃችን የምታመልጥበት አደጋ በቅርበት ይታያል ገለታው እስቲ ወደ ሌላው ርዕሰ ጉዳይ እንምጣ ወደ ሰሞኑንም አንስተ ነው የነበረው የዚህ የአሜሪካ መንግስት በኢንቨስትመንት ጉዳይ ላይ ያወጣው መግለጫ መነጋገሪያ ሆኖ ነው የቀጠለው እኛም ሰፊ ሽፋን ሰጥተናል ካንተም ጋር ተወያይተናል ከፕሮፌሰር ተሾመ አበበ ጋርም እንደዚሁ በስፋት ያነሳነው ጉዳይ ነው ይሄንን ተከትሎ ያገዛዙ መግለጫ ጠብቀን ነበር እስካሁን ባለው ሁኔታ መግለጫ የሚባል ነገር የለም አስተያየትም አልተሰጠበትም ምናልባት ደንግጠው ሊሆን ይችላል ወይም ደግሞ ውስጡን ተነጋግረው እንደገና ባለፈው እንደ ድሮኑ አይነት የአሜሪካ መንግስት የቀለበሰው መግለጫን ታስታውሳለህ ድሮን የሚለው ነገር ካወጣ በኋላ በነበረ ዲፕሎማሲ ግንኙነት የድሮኑ ጉዳይ ተቀልብሶ በጣም ለስለስ ያለ መግለጫ መውጣቱን እናስታውሳለን ምናልባት ያንንም መግለጫ የሚቀለብስ እንዲወጣ አገዛዙ ጥረት ያደረገ ይሁን የምናቀው ነገር የለም የወጣው መግለጫ ግን የወጣው ሪፖርት ግን አሁንም መነጋገሪያ ሆኖ የዘለቀ ይመስለኛል ገለታው እስቲ እንዴት አየው በተለያየ አካባቢ ሁኔታውን በተመለከተ ያነሱ ሰዎች እንደዚህ አይነት መግለጫ እንደዚህ አይነት አገዛዙን ወሽመጡን የቆረጠ ሪፖርት ወጥቶ አያቅም አሜሪካ በጣም ጨክናበታለች አገዛዙ ላይ የሚል ነገር ነው የሰማነው እንዴት አየው አው ታይቶ አይታወቅም መሳይ እንደዚህ አይነት መግለጫ በዚህ ደረጃ እኛ ከምንለው በላይ ሁሉ እኮ ነው ያልዘረዘሩት ጉድ የለም እና በጣም የደፈረ መግለጫ ነውና ብዙ ሰው ደንግጧል አገሩን የሚወድ ደንግጧል መሳይ አገሩን የሚወድ የሚያሳስበው ሰው የኢትዮጵያ ጉዳይ የሚያሳስበው ሰው በተለይ ይቺ ሀገር ተጽዕኖ ሰፊ ስለሆነ ማንተም ስታነሳ ሰምቻለሁኝ ፕሮፌሰር መሳይም ሲያነሳ ሰምቻለሁኝ ተጽዕኖ ከዚህ ከአሜሪካ የዘለለ ነው ዓለም አቀፍ ተቋማት ሁሉ የሚያዩት ሪፖርት ነው መሳይ አሁን ምንድነው በቢዝነስ ውስጥ እንደዚህ ኢንቨስትመንት በልማት እንትን ውስጥ በልማት አተያይ ማለት ነው በልማት አተያይ ውስጥ በኢንቨስትመንት ጊዜ የትረስት አናሊሲስ አለ ወይም ደግሞ ምንድነው ትረስት የመተማመን አናሊሲስ ይሰራል እና በዚህ አናሊሲስ ውስጥ ሁለት ነገሮች አሉ አንዱ የስጋት ትንተና የሚሉት አለ በሌላ በኩል ደግሞ የኦፖርቹኒቲ ድሎች ትንተና የሚባል አለ እና ስጋትና ምንድነው ደግሞ ሌላው ዋስትና ጋራንቲ ማለት ነው
አሁን እዚህ ሪፖርት ላይ ብቻ ያየ እንደሆነ መሳይ ሁለቱም በሚዛን እናስቀምጣቸው ዋስትናዎች ተብሎ የተጠቀሱት አንድ አራት ነገሮች አሉ ዋስትና ኢትዮጵያ ውስጥ አንድ ኢንቨስተር ቢሄድ ዋስትናዎች ተብሎ የተጠቀሱ አንድ አራት አሉ እነሱ ምንድነው ብዙ ወጣት ምድሪቱ ብዙ ወጣት አላት ነው ምናቀው ነው እውነት ነው ዲማንዲንግ ነው ወጣት ሁለተኛው የሰራተኛ ክፍያ ዝቅተኛ ነው ይሄም እንዳድል ነው የታየው ሌላው የኢትዮጵያ አየር መንገድ የ120 አካባቢ የሚደርሱ ሀገሮች መዳረሻ ነው የኮንሱመር ማርኬቱም ያደገ ነው ገበያ ያደገ ነው በቃ እነዚህ ናቸው ስጋት ደግሞ ይባላል እንግዲህ ተመልከት ይሄኛው ዋስትና ነው ወይም እድሎች ናቸው ስጋት በሚለው ላይ ሰላም እጦት አለ በከፍተኛ ሁኔታ የንብረት ዋስትና ችግር አለ አፈርሰውብህም በኮሪደር ልማት አፈርሰውም ዞር ብለው ይችላሉ የታክስ ችግር አለ የብዝበዛ ችግር አለ በቀጥታ ብዝበዛ የለም ግን ብዙ ታክስ እኛ ላይ ይጭናሉ እዚህ ውጪው እንትን ላይ ኢንቨስተር ላይ ብዙ ታክስ በመጫን የታክስ ችግሮቻቸውን ሁሉ ለማካካስ ይሞክራሉ እኮ የሚልኳሉ በጣም ያስገርማል እኮ የግልጽነት ችግር አለ የብር ችግር አለ የዶላር ለማግኘት ማለት ነው የሎጂስቲክስ ችግር አለ ኢንፍራስትራክቸር ችግር አለ እና እንግዲህ በሚዛን ያስቀምጡታል ይሄ ነው ትረስት የሚባል ያስቀምጡና እድሎቹ በጣም ጠባብ ናቸው ስጋቱ አያሌ ነው አያሌ ስጋት ነው ለኢንቨስትመንት ያለው ይሄ ነገር ሁለት ነገር ነው የሚናገረው መሳይ ይሄ ለኤፍዲአይ ነው የአሜሪካ መግለጫ የወጣው ለውጭ ኢንቨስተር ነው እስቲ ለኢትዮጵያ ምን ነው ይኮ የሰላም እጦት ኢትዮጵያን ኢንቨስተር ያገኘው እንደውም ዋና ተጠቂ በሰላም እጦት የኢትዮጵያ ኢንቨስተር ነው በዚህ በታክሲ ችግር በብዝበዛ ችግር በመንቀሳቀስ ችግር የሰላሙ ችግር ሁሉ እነዚህ የተጠቀሱ ችግሮች ሁሉ ያንን የኢትዮጵያውያንም ኢንቨስተር ያገኙታል ስለዚህ ችግሩ ሁለት ነው ይሄ ሪፖርቱ የሚያሳየው በአንድ በኩል የውጪ ኢንቨስትመንት በመሳብ ረገድ ከልካይ ሆኖ ነው የወጣው ብዙ ሰው የደነገጠው በዛ ነው ሁለተኛ የኢትዮጵያ ኢንቨስተርም እሳት ውስጥ ያለው ማለት ነው ገንዘቡን እዛው ኢትዮጵያ ውስጥ ሆኖ ኢንቨስት አድርጎ ቢዝነስ ለመስራት የማያስችሉ ከባቢዎች የስጋት መጠኖች ጨምረው ነው ያሉት ነው ስለዚህ በአጠቃላይ ይሄ ጉዳይ ብዙ ሰው አሳስቦታል መሳይ ነጋዴውን አሳስቧል ኢንቨስተሩን አሳስቧል የኢትዮጵያ መንግስት ብቻ ምንም ነገር ግዴላ አብይ አህመድ ምክንያቱ ምን ይመስላል እንግዲህ ቀደም ሲል እኔ ተወሰነ ምክንያቱ ሊሆን ይችላል በየገመትኩትን አስቀምጫለሁ እንዴት ዝም ይባላል እንዲህ አይነት መዋለ ንዋይ ለማፍሰስ የምትሄዱ ባለሀብቶች እግራችሁን እንዳታነሱ የሚል በጣም ከባድ የሆነ ማስጠንቀቂያ ነው ከአሜሪካ መንግስት የተሰጠው በርግጥ ለራሷ ባለሀብቶች ቢሆንም ይሄ ለዓለም በሙላ የሚሰራ ነው ምክንያቱም ባለፈውም እንደተባባልነው የአሜሪካ ሪፖርት በብዙዎች ዘንድ ተቀባይነት ስላለው ስለዚህ ለምንድን ነው ዝም ያለው የአብይ አህመድ አገዛዝ አሁንም በላማለኝ በሰማይ ዳንኪራ ውስጥ ነው ያሉት ሰዎቹ እነን እንኳን በደንብ አጥርተው መልስ መስጠት እንኳን የፈለጉ አይመስልም እንደው አንድ መንግስት ግዴለሽም ቢሆን ለራሱ ሲል ለሀገር ትንሽ የሚያስብ ከሆነ ማለት ነው ለሀገር ትንሽ የሚያስብ ከሆነ ማስተባበል አለበት ምክንያቱም ንግድ ከልካይ ነው አይደለም ይሄ ነገር ይሄ ሪፖርት እኮ ይሄን አይተህ የምትገባ ነው ይሄን ያየ አይነ ያየ ይሄ ነው ችግሩ ይሄንን ችግር ያየው ገባለው ምትል ገባ የማለት ያህል ነው መልክቱ እንዲህ ሲብሎ አንድ ትልቅ ሀገር የአሜሪካ የምትባል ሀገር የዓለምን ኢኮኖሚ ተቆጣጣረች ሀገር ሴኩሪቲውን ተቆጣጣረች ሀገር ይሄንን ስትል ጸጥ ያለ መንግስት ምን ያህል ቢያንስ ላለችው ጥቂት ንግድ እንኳን እንደማያስብ እኮ ነው የሚያሳየው መሰለኝ ምንም ግድ እንደሌለው በቃ እንደው ሀገር ቢጎዳም በንግዱ ምንም ጣጣ የሌለው ማለት ነው እና እነዚህ ኢንቨስተሮች አሁን ይሄንን እውነት ነው ብለው ይቀበላሉ ዋለቀ በኢትዮጵያ መንግስት በኩልም ምንም አይነት አናሊሲስ የለም የአሜሪካ መንግስት ያወጣው የሰላም እጦት ያለው ውሸት ነው አማራ ክልልም ሰላም ነው ትግራይ ክልልም ሰላም የሚሉ እንደሆነ ብዬ ነው እነሱ የውጭ ምንዛሬም የተባለው ማክሮ ኢኮኖሚ ማሻሻያ ካደረግን በኋላ የውጭ ምንዛሬ ባንካችን ሙሉ ነው ስለዚህ አሜሪካ ያወጣችው መግለጫ ውሸት ነው ብለው ወይ ምንም ያወጡት ነገር የለም እስካሁን እና በአጠቃላይ እንግዲህ የውጭው ኢንቨስተርም ይሄንን አይቶ ነው የሚገባው ግን እነሱ አንድ ግድ እንደሌላቸው የሚያሳይ ነው ሁለተኛ እስካሁን በልምድም ስናይ መሳይ የሚወጡ በጣም ሜጀር የሆኑ ትላልቅ ነቀፌታዎችም ላይ ማስተባበያ አይሰጡም ይሄ የተለመደ ባህሪያቸው ነው ፍርሃትም ይመስለኛል በአንድ በኩል እንግዲህ አልሰማንም ያንን ያሳዝናል
ገለታው እንግዲህ ወደ ዕለቱ ዋና አጀንዳ እንምጣ። የኢሬቻ በዓል ጋር በተያያዘ ሰሞኑን በተለያዩ ዝግጅቶችም እያነሳነው እንገኛለን። አሁንም በድጋሚ ለዚህ በዓል በቀናነት በበዓሉ ትክክለኛ መገለጫ ትክክለኛ ይዘትና ቦታ ለሚያከብሩ እንኳን አደረሳችሁ ማለታችንን አስቀድመን መግለጽ አለብን መልካም ምኞታችንን። ከዛ ባለፈ ግን ይሄ የፖለቲካ ኢሬቻ የሆነውንና ጠቅላይነት የሚታይበትን ሌላውን የሚደፈጥጠውን የወረራ መልክ ያለውን በተረኝነት የሚገለጸውን እንዲህ አይነቱን እንቅስቃሴ ማውገዝ ደግሞ ተገቢነትም አለው። ዛሬም ነገም ወደፊትም እናደርጋለን። እንደዚህ አይነት የኢሬቻን አከባበር በመንቃወምበት ጊዜ አንዳንዱ በኦሮሞ አጠቃላይ መብት ተነካ የኦሮሞን እንደዚህ አይነት ነገር ጋር በተያያዘ ኦሮሞን ማስቀየም ነው እንዲህ አይነቱ ነገር ብለው የሚፈርጁ ወገኖች አሉ። እንደዛ መባል የለበትም። ይሄ እንደውም ከማንም በላይ መታገል ያለበት የኦሮሞ ህዝብ ነው። ሌላውን ባይተዋር አድርጎ ሌላውን እየገፈተሩ የራስን ያውም በፖለቲካ የተቃኘን እንዲህ አይነቱን ትዕይንት ተቀበሉት ካልተቀበላችሁት ኦሮሞን መጥላት ነው የሚለው አካሄድ አይሰራም ሊሰራም የማይገባም። ይሄንን እየተቃወምን ይሄ ነገር በመላ ኢትዮጵያውያን ዘንድ ተቀባይነት እስኪያገኝ ድረስ ድምጻችንን ማሰማታችንን እንቀጥላለን። ምክንያቱም አደገኛ አካሄድ ከመሆኑ ጋር ተያይዞ ለማንኛውም ገለታው በዚህ አመት ደግሞ በተለየ ሁኔታ ነው። በአመት አመት እየጨመረ መጥቷል ተጽዕኖ በፊት የነበረው የቀጠለ አሁን 6ኛ አመት 7ኛ አመቱ ላይ ያለው ሁኔታ ስትመለከት ምናልባት በሚቀጥለው አመት ደግሞ ምንም ነገር ሁሉ ሌላ ነገር የማናይበት ሁሉ ነገር ተውጦ ተጠቅልሎ ይሄን ብቻ የኢትዮጵያ መልክ ሆኖ የምናይበት እንደሚሆን ምንም ጥርጥር የለውም። በዚሁ ከቀጠለ ሰዎቹ አይናቸውን ጨፍነው ገብተውበታል። ምንም ማታመጡም ነው እብሪታቸው ትዕቢታቸው እውነት ለመናገር ከአእምሮ በላይ ሆኗል። እንዴት አየኸው? ሰሞኑን የሚሰማው ነገር ሁሉ በጣም ከባድ ነው። የፌደራል መንግስቱ የአዲስ አበባ ከተማ አስተዳደር የኦሮሚያ ክልላዊ መንግስት በጋራ ተቀናጅተው ነው እየሰሩ ያሉት። አሁን በመንግስት መገናኛ ብዙሃን ሀገሪቱ ሌላ ጉዳይ ያላትም አትመስልም። የአንድን ማህበረሰብ የሆነ የባህል ትዕይንት ስነ ስርዓት ለማክበር ሀገሪቱ በሙሉ ተጨምድዳ ተይዛለች። ትራንስፖርት ቆሟል። ከጅቡቲ ወደ አዲስ አበባ የሚመጡ በመቶዎች የሚቆጠሩ ተሽከርካሪዎች በዓሉ ተከብሮ እስኪያልቅ ድረስ አትገቡም ተብለው መንገድ ላይ ቆመዋል። ሹፌሮች ችግር ላይ ነው ያሉት። ገንዘብ የላቸውም። ጨርሰናል ብለው ሮሮ እያሰሙ ነው። ድምጻቸውንም እየሰማን ነው። ይሄ በተለያዩ አቅጣጫዎች ነው። ይሄ በዓል ተከብሮ እስኪወጣ ድረስ ምንም ነገር ቀጥ እንዲል ተፈልጓል። ምን አይነት አስተሳሰብ ነው? እውነት ለመናገር ይሄ ትክክለኛ አካሄድ ነው ብሎ የሚያምን የኦሮሞ ተወላጅ አለ ወይ? እውነት ከአገዛዙ መንደር ካለውና ይሄ በጥቅምና በተለያየ መልኩ ከተገናኘው ባሻገር ይህንን ነገር በንጹህ አእምሮ እንደው ፍታዊ በሆነ አእምሮ የተመለከተ የኦሮሞ ተወላጅ ይሄን ትክክል ነው ብሎ ያምናል ወይ? እስቲ ገለታው ምን ማለት ይቻላል? ነገሩ በጣም መረን የለቀቀ በጣም አግባብነት የሌለው እንደው ቃሉን ለመጠቀምም ትንሽ ያስቸግራል ግን ጋጥ ወጥነት ሁሉ ያለበት አካሄድ ነው እየተሰራ ያለው። ገለታው እንግዲህ አሁን የበዓላት የሚባሉት መቼም ኢሬቻ ብቻ አይደለም መሳይ ብዙ በዓላት ኢትዮጵያ ውስጥ ይከበራሉ። ለምሳሌ አሁን ገና ሲከበር የገና እሴት አለ አይደል? እሴቱ ገና ራሱ እሴት አለው። አንዱ ምንድነው ጌታችን ኢየሱስ ክርስቶስ የተወለደበት የምስራች ቀን ነው። በዚህ አብረን እንበላለን እንጠጣለን አብረን እንደሰት ነው እሴቱ። የደስታ ጊዜ ነው። ኢየሱስ ክርስቶስ የሞተበት ቀን አለ። ትንሳኤ ይከበራል ይመጣል ተስፋችን ነው ይባላል። እሴት አለው። ቡይ እሴት አለው የራሱ እሴት አለው። ጌታ የተገለጠበት ቀን ነው ይባላል። በሙስሊም የሚከበሩ በዓላት የራሳቸው እሴቶች አሏቸው። በዓላት ሁሉ የራሱ እሴት አለው። የኢሬቻ እሴት ምንድነው እሴቱ? ምንድነው ቫልዩ? ምንድነው እንዲያድግ የሚፈልገው ኢሬቻ ውስጥ? ሰዎች ሲነግሩኝ ምስጋና ነው አሉ። ኢሬቻ ማለት እንደውም ቃሉ እርጥብ ሳር ነው። ተስፋ ልምላሜ ነው። የባለፈውን አመት በሰላም በጤና እንኳን እዚህ ያደረስከን የሚቀጥለው አመት ደግሞ እንደዚሁ የሰላምና የፍቅር አድርግልን ማለት ልንል ነው የምንወጣው። ይሄ ነው እሴቱ ይላሉ። እሺ ያ አካባቢ እዛ ያንንም በዓል የሚያከብረው ሰው ለማመስገን ለመጨፈር የመንዝ ህዝብ ማልቀስ አለበት።
በመጉላላት ማለት ነው ወደ አለልቱ አካባቢ አዲስ አበባ አትገባም ተብሎ እንዳትገባ ተብሎ ማልቀስ አለበት ይሄ ነው እሴቱ ኢሬቻ እሴት ከወሎ የሚመጣ ሰው በሙሉ 40 አውቶቡስ ተበልሶ ዳው አዲስ አበባ መግቢያ ብቻ አዲስ አበባ ትኬት ብቻ ይዞ የሚመጣ ህዝብ ነው የኛ ገረገም ህዝብ የምታውቀው ዳ ህዝብ ነው ማረፊያ ተመልሶ 2-3 ቀን በዓሉ እስኪያልቅ የሚቆይበት ደብረ ብርሃን አካባቢ የሚቆይበት ሳንቲም አይኖርም የዚህ ህዝብ እንባ ነው ወይ ቫልዩ እሴት ነው ወይ ኢሬቻ እሴት ነው ወይ ሌላው ያለቀሰ ይደንሳል ወይ ኦሮሞ ህዝብ ይሄ እሴት አለው ወይ እነዚህ ሰዎች ምንድነው ያደረጉ ያሉት ይሄንን ስናይ መሳይ ይሄንን ኢሬቻን በየአመቱ ያመጡ አዲስ አበባ ውስጥ እንደዚህ እየከበቡ ሌላው ሰው እንዲጉላላ በማድረግ የዚህን ህብረተሰብ ይሄን በዓል የሚያከብር ህብረተሰብ እሴት እየሰበሩ ማህበራዊ ቅራኔ ያመጡ ነው ያሉት አሁን ይሄ ኢሬቻ የሚባል በዓል መሳይ በኢትዮጵያ ውስጥ በሌሎች ህዝቦች ዘንድ ክብር ያገኘ መጣ ወይ ሞገስ ያገኘ መጣ አመቱ ኢሬቻ ሊመጣ ነው ሲባል አዲስ አበባ ምን እያሰበ ነው ያለው ቶሎ የሆነ የሚገዛው ለገዛዛና እንደው ቤት ልቀመጥ ሚልበት ጊዜ ይሄ ጥሩ ነው ለዛ ኦሮሞ ህዝብ ጥሩ ነው ሰው እንዲጣላው ሌላው ህዝብ እንዲጣላው ኢሬቻ መጣብኝ እንዲል ያደረጉ ነው ያሉት እና የመጀመሪያ ተጠቂ የኦሮሞ ህዝብ በተለይ በዓሉን የሚያከብሩት ስለዚህ ትግሉ ከነሱ አካባቢ ነው መውጣት ያለበት የኛ በዓል የአንተ መጫወቻ አይደለም ለምንድነው የምትከለክለው ከዚህ ከወሎ የሚመጡ ከመንዝ የሚመጡ ከዚህ ከመራቤት የሚመጡ ከየአካባቢው ነው ከዛ ብቻ አይደለም ከደቡብ የሚመጡትን ሁሉ ያፈንክ የምታስለቅስብኝ ወንድሞች ለምንድነው አጎይኮ ሲሆን እኮ አብራቸው እንደውም ልደሰት የሚገባኝ ሰዎች ናቸው ወይ ደግሞ ሃይማኖታቸው የማይፈቅድ ከሆነ ባህላቸው የማይፈቅድ ከሆነ ደግሞ እኔ ለብቻዬ እኔ ሳከብር እነሱ ያለቀሱ መሆን የለበትም ማለት የለበትም እንደ መሳያኛ ያን የሚያከብረው ሰው ኢሬቻን የሚያከብረው ሰው ስለዚህ እኔ መጀመሪያው ጥያቄ ይሄን ኢሬቻ የምታከብሩ ሰዎች የነዚህን የሚጉላሉ ሰዎች እንባ ተመልከቱ እና ተቃውሟቸውን አሰሙ በብዙ እንባና ደም ላይ ነው አክብሩ ይያሏቸው ያሉት ይሄ ወደፊት ወንድማማችነትን መተሳሰብን በኢትዮጵያ እየሸረሸረ የጋራ ሴታችንን ሁሉ እየጎዳ ነው ያለውና ሁላችን ልንቃወሙ ይገባል ከዚህ አንፃር እኮ ነው መሳይ ተቃወሙ ነው ያለነው እኛ አንድ ሰው አንዳንድ ሰዎች ምን ይላሉ ኢሬቻ ባህል አይደለም ሃይማኖት ነው ይላሉ ራሱ ከኦሮሞ ማህበረሰብ የወጡ ሰዎች እዛ ኢሬቻ አስተባባሪ የነበሩ ሰዎች ይናገራሉ ይሄንን እኛ ሃይማኖታዊ ይዘት ይኖረው ምንድነው ባህል ብቻ ይሁን መብቱ ነው የአንድ ሰው ሃይማኖታዊ ይዞታም ኖሮት ያንን ሃይማኖታዊ ይዞታ ያለውን እምነቱን በአደባባይ የማክበር መብት ማንንም አይነካበትም ወይ ባህል ነክ ሃይማኖት ነክም 50-50 ከሆነ መብቱ ነው ባህል ብቻም ደግሞ የሚባል ከሆነ መብቱ ነው ጥያቄው እሱ አይደለም ግን ይሄንን በዓል ሲያከብር አንድ ማህበረሰብ የሌላው ማህበረሰብ ያስከፋ ያስለቀሰ መሆን የለበትም አንድ ሁለተኛ እነሱ የሚቃወሙት ነገር በተለይ ይሄን በዓል እንዲከበር እና በዚህ መንገድ እንዲከበር የሚያደርጉ ሰዎች አገሪቱ ከዚህ በፊት በአሲሚሌሽን የተፈጠረች ናት የአሲሚሌሽን ውጤት ናት ኢትዮጵያ በተለይም የሰሜኑ ባህል ተጭኖ በግድ ተጭኖ ነው ኢትዮጵያ የተፈጠረችው ብለው የሚከሱ ሰዎች ናቸው መሳይ እንግዲህ በአሲሚሌሽን ውስጥ አሲሚሌሽን አለ የሚባለው በአንድ ሀገር ውስጥ በአንድ ባህል ላይ መንግስታዊ ተቋማት ሲገቡ የመንግስት ማሽነሪስ ምንላቸው ብዙ ጊዜ እነሱ እዛ ውስጥ ስራ አስፈጻሚ ሲሆኑ ያንን ባህል አስተናባሪ ሲሆኑ ባጀት መድበው አውቶቡስ መድበው ባቡር መድበው ወጪ ውሎ አበል እየከፈሉ አንዳንድ ጊዜም ደግሞ በግ አሁን በዚህ በኢሬቻ ውስጥ እርጥብ ሳርና በግ ይሰዋላሉ መሳይ በግ ይሰዋና የበጉ ደም ይረጫል አሉ እዚህ አንድ ሚኒስቴር መስሪያ ቤት ውስጥ ሆኗል ኢትዮጵያ ውስጥ ባለፈው ማን ነው እኛ የሆነ አንድ ሚኒስቴር በጊዜው እርጥብ ሳር ነው እዛ ውስጥ ያምልኮ እኮ ነው ደም ረጭተው ምናምን አንድ ሚኒስቴር መስሪያ ቤት ውስጥ ይሄን ያደርጋል ይሄ ነው አሲሚሌሽን የሚባለው ፎርስድ አሲሚሌሽን ይባላል በኃይል የሚደረግ የባህል ጭነት ማለት ይሄን እያደረጉ ነው ያሉት መሳይና የሚቃወሙትን መልሰው የመንግስትን ተቋማት እየተጠቀሙ እየፈጸሙት ነው ያሉት አንድ ሁለተኛ ባንዲራ ነው ያነሳው ቅድም መሳይ ስናወራ በግል ስናወራ ያነሳው ባንዲራ ጉዳይ ይገርመኛል በጣም በእውነት የኢትዮጵያን ባንዲራ የሚከለክሉ ሰዎች
የክልል ባንዲራ ይሁን የሆነ ባንዲራ ኢትዮጵያ ውስጥ ሌላ በዓል ሲሆን ችግር የለም መስቀል ሲሆን ያንገበግባቸዋል ጥምቀት ሲሆን ያንቀጠቅጣቸዋል ምንድነው ይሄ ምን አይነት ችግር ነው ያለውና እኔ ከዳራው ሁሉ መጠናት ያለበት ይመስለኛል መሳይ ገለታው ምናልባት ከዚሁ ጋር ተያይዞ ብዙ መረጃዎችን እየሰማን እንገኛለን እንግዲህ ኢትዮጵያ ምድር ባቡር 10,000 ለሚሆኑ የባሉ ተሳታፊዎች በነፃ ለማመላለስ በይፋ ጥሪ ማድረግ ወይም ደግሞ ግብዣ ማቅረቡን ሰምተናል 10,000 መንገደኞችን የዚህ ለባሉ የሚመላለሱትን እንግዲህ ሊያመላልስ እንደሆነ ነው የገለጸው የአዲስ አበባ ከተማ አስተዳደር እስከ 200 ሚሊዮን ብር ነው ለባዓላት አልባሳት እና ለሌሎች ወጪዎች የመደበው ተብሏል እያንዳንዱ ክፍለ ከተማ በዱካን በመተከል የተለያዩ ዳሶችን በመትከል ለባሉ ታዳሚዎች ምግብን ጨምሮ ሌሎች ነገሮችን እንዲያቀርቡ ተደርጓል ብዙ ሆቴሎች በነፃ ምግብ እንዲያቀርቡ የተለያዩ የመጠጥ በተለይ ለስላሳ መጠጥና የውሃ የሚያቀርቡ አካላትም እንደዚሁ በነፃ እንዲያቀርቡ ይሄ ጫና ተደርጎባቸው ነገ ከነገ ወዲያ በግብር በተለያየ መልኩ እስርም ሊመጣ ይችላል ያንንም ፈርተው ብዙዎቹ ብር እየሰጡ እንዳለ አሁን ማምሻውንም ከአዲስ አበባ የተላከልን ቴክስት ነማይቻለው በይለቤት ጭምር ብር አምጡ ተብለናል አሉ አዋጡ ተብለናል ከአዲስ አበባ መተው ወደ የቦታቸው ለሚሄዱ ባሉ ታዳሚዎች የተለያዩ ወጪዎች አሉና እሱን የምንከፍልበት ወይም ደግሞ የምናወጣበትን ገንዘብ ስጡን ብለው እያስገደዱን ነው ብለው ነዋሪዎችም እንደዚሁ ሮሯቸውን እያቀረቡ ይገኛሉ ገለታው ምን ማለት እንደሚቻል አላቅም እንግዲህ አዲስ አበባ ይመጣሉ ይሄ ብዙ ችግር ነው ያለው በነገራችን ላይ በጣም በሺዎች የሚቆጠሩ ፈረሶች ነው የሚገቡት በጣም በብዙ መቶዎች የሚቆጠሩ ግመሎች ይገባሉ ከተማው ላይ ምናልባት ዳሪያቸውንም ቆሻሻቸውንም ጥለው ነው የሚሄዱት ከዛ በኋላ ያንን የማጽዳት ስራው የአዲስ አበባ ነዋሪ ስራ ነው ምንድነው የባሉ ትሩፋት በዚህ ላይ ደግሞ ባሉንም እንደዚህ አድርገው እኮ በሰላም ቢወጡ ጥሩ ነው በየቦታው ይሄንን እንደው ዝም ብሎ የሚያልፍ ነዋሪ የሚዘልፉበት የሚሰድቡበት ይሄ ከተማ የኛ ነው ተወጣታለ ይያሉ የሚያስፈራሩበት በጣም እንዲህ አይነት አዲስ አበባን ህዝብ እያስፈራሩ እያሸማቀቁ ሰሞኑን የነገሩን አንዳንድ ነዋሪዎች እሬቻ በመጣ ቁጥር ወጣ ብለን በአቅራቢያ ባሉ አንዳንድ የዘመድ ቤቶች መኖር ጀምረናል አሉ ምክንያቱም ከባድ ነው መስታወት ይሰብራሉ ገብተው ተጠቅመው አንከፍልም ይላሉ ክፈል ብለ ስትጠይቅ ድብደባ ነው እንዲህ አይነት አከባበር አለ ወይ ይሄንን ነው ወይ የኦሮሞ ህዝብ በዓል ነው ለምን ትቃወማላችሁ ሚሉን የኦሮሞ ህዝብ እንዲህ አይደለም እኛም እኮ ተፈጥረንበታል ለነሱ የተለየ ኦሮሞነት የለም ኦሮሞነት ሌላውንም መታገስ በተለያየ ባለ ኦሮሞ እንደዚህም የተስፋፋው አንድም ውስጡ ባለው አቃፊነት እንጂ እንደዚህ ገፍታሪነት አይደለም ስለዚህ የነ አብይ ኦሮሞነት ነው ይሄ የነ አብይ እሬቻ ነው ለኦሮሞ ህዝብ ይሄ ነው ወይ የጠየቀው የኦሮሞ ህዝብ እንዲያድርግልን ሌላውን ህዝብ ያሸማቀቅን እንኖር ብሎ መሽ ጠየቀ ስለዚህ ግልጽ ፊትለፊት መነጋገር ያስፈልጋል ይሄ ወረራ ነው 3000 ዓመት እናንተ ነግሳችሁባታል ኢትዮጵያ ላይ ወይም ደግሞ እነሱ ሚሉት አለ አሁን ደግሞ ተራውየኛ ነው ለሚቀጥሉ 3000 ዓመት ይያለ ነው ባለፈው ነግሮናል ለእንጮባቲ ይሄንን የፈለጉት እኩልነት ይምጣ ብለው የታገሉ የኦሮሞ ልጆች የበላይ እንሆን ብለው እኮ አልታገሉም እኩል እንሆን ያሉት ይሄ ነው እኩልነት እንደዚህ አይደለም ይሄ አናኑርም ምናልባት ጊዜ ሰጠን ብላችሁ አለቅጥ ጉድጓዱን አትቆፍሩት የሚገባበት አይታወቅም ስለዚህ መረጋጋት መስከን ነው የሚያስፈልገው በዓሉን ሁላችንም ወደን እንድናከብረው እውነት ቀደም ሲል እንዳልከው የበዓሉ ፍቺ ምስጋና ነው እሬቻን እኮ ኢትዮጵያ በዓል ማድረግ ይቻላል የምስጋና ቀን ብሎ መልእክቱን ይዘን ሁላችንም ልናከብረው የሚገባ በዓል ነው አሁን ግን መፍራት ጀመርን ስሙ ሲነሳ ሁሉ ይሄ ገፍታሪነት ነው የሚመጣብን እውነቱን መነጋገር ያስፈልጋል ገለታው አንዳንድ ጊዜ ይሄ የተሽኮረመምን ይሄ የፖለቲካ ምንድነው መተሻሸት እየመጣ ብዙ ነገር እየተበላሸ ነው ይሄን ነገር በደንብ ተዋይቶ በደንብ አድምጦ በተለይ የኦሮሞ ልጆች ከዚህ አንፃር አሁን እነ ቄስ ቶሎሳ ጉዲና የሚናገሩትን እየሰማን ነው ይሄ ነገር ትክክል አይደለም ብለዋል እኚ ጉምቱ የሆኑ የሃይማኖት አባት ዘንድሮም ዛሬም ሰሞኑንም ተናግረዋል የተለያዩ የኦሮሞ አባቶች ይሄ ነገር ልክ አይደለም
ይስተካከል ጥሩ አይደለም ምናልባት 5% የሚሆነው የኦሮሞ ማህበረሰብ ክፍል ነው ይሄንን በዓል የሚያከብረው ሌላው ሙስሊም ያከብረውም እኮ ክርስቲያኑ ያከብረውም ኦርቶዶክሱ ፕሮቴስታንቱ ነገር ግን ይሄ የኦሮሞ መገለጫ እየተባለ ሌላውን ለማሸማቀቅና ይሄ አዲስ አበባ ላይ የሚታየው ኃይልን የማሳየት የኛ ነው የሚለውን መንፈስ አብይ አህመድ በዘዴ ነው የኦነግን አጀንዳ ነጠቀና ኢትዮጵያ በሚል ዜማ ገባ አሁን ይሄንን ነገር ይኸው ቀስ በቀስ ተግባራዊ ያደረገው ይገኛል ስለዚህ እነም መንቃትና ተገቢውን የሆነ ትግል ማድረግ ያስፈልጋል የአዲስ አበባ ህዝብ ጸጥ ብሏል ሌላውም አድብቶ ይሁን ጊዜ እየተጠበቀ አናቀም ግን ሀገር በማል እየፈረሰች ነው ገለታው አዎ ይሄ ጉዳይ መሳይ ቆይ ውሎ ያደረ ነው አንድ ጊዜ አይደለም በአንድ አመት አይደለም ያው እኔም እንደቀመስኩ አጫውቻለሁኝ እና እኔም ማይረሱኝ 3 ሴቶች ነበሩ ያን ጊዜ ብዙ አውቶቡስ ነው የተመለሰው ካሌልቱ ነው የተመለስነው አዲስ አበባ ትገቡም ኢሬቻ ይከበራል ተብሎ ማለት ነው ከአመታት በፊት ነው እና ስንመለስ ደብረ ብርሃን ውስጥ 3 ሴቶች በጣም ቀልቤን ሳቡት ወጣቶች ናቸው ልጆች ናቸውና እናገርኳቸው እንግዲህ ቦታ ያስያዝን አልጋየልምን ምናምን ስናሳድር ስለነበረ እነዚህን ጠየቅኳቸውና ምን አሉኝ በጣም ያሳዘኑኝ ፌስቡክ ላይ ለጥፊያቸው ነበርና ለምን እንደተመለስን አያውቁ ብትነግራቸው አይገባቸው በኢሬቻን ምክንያት ነው የሚከበር በዓል አለ አዲስ አበባ ትገቡም ሰብለ ነው ብትላቸው ለነሱ አይገባቸውም እነሱ እንዴት ምክንያት እንሆናለን ብለው የሚያምኑት ነገር ስለሌለ ንጹህ ስለሆኑ ማለት ነው መሳይ የሰሩት ወንጀል ስለሌለ በዓሉንም አያውቁም በዓሉንም ለማስተጓጎል የሚባለውንም ነገር ማያውቁም አሽባሪ የሚባለውን ቃል ማያውቁም ንጹህ በየምድር ሰዎች ናቸው ራእያቸው ጥቂት ናት ምንድነው የምትፈልጉት አልኳቸው አረብ ሀገር ልንሄድ ተነጋግረናል እና እዛ ሀገር ሄደን ሳንቲም ሰርተን ቆርቆሮ ቤት ልንሰራ ነው እዛ ገጠር ማለት ቆርቆሮ ቤት ሊሰሩ ነው ከዛ አስተዳር መስርተን መኖር ነው ይችን ሰንቀው የሚንቀሳቀሱን ሰዎች አዲስ አበባ ትገቡን ብሎ መመለስ ምንድነው እንዴ መፈተሽም እኮ አንድ ነገር እኮ ነው መፈተሽ ፈትሾ ተጠርጣሪ ነህ በዚህ ተሰለፍ ያልተጠረጠርክም አዲስ አበባ ግባ አንድ ነገር እኮ ነው አዙር አውቶቡሱን አዙር ነው የሚባለው የነበረው እና ይሄ ግፍ በዘመናት አልታየም በእውነት ደግሞ በጣም የሚያስገርም ነገር ምን ሆነ መሰለኝ እኛን ከመለሱም በኋላ ሻንጣ ከበድ ያለ ሻንጣ ነበርና አውቶቡሱን አንዳንዱን አውቶቡሱና ሹፌሩ ይግባሉ ሰውን መልሰው ማለት ነው እኮ በጣም ያስገርማል እስቲ ፈንጂስ ካለ ሻንጣው ላይ አይደለም የሚኖረው ሰው እንዴ በጣም የሚያስገርም ነገር እኮ እንደዚህ ያደረጉበት ሁኔታ ነው ያለው መሳይና እነዚህ ሰዎች የሚሰሩትን ማያውቁ ናቸው ዋናው ዓላማቸው ማህበራዊ ቅራኔን ማምጣት ነው ኢሬቻ በሌላው እንዲጠላ ማድረግ ነው ይሄ ሃይማኖታዊ ይዘቱ መብት ነው ሃይማኖታዊ ይዘት ይኑረው አይኑረው እኔ አላመልከውም እኔ ሃይማኖቱ ውስጥ የለሁበትም ነገር ግን አንድ ሰው ደግሞ ሃይማኖቴ ነው ካለ መብቱ ነው ማክበር መብቱ ነው ነገር ግን ይሄ መንግስት ማህበራዊ ቅራኔ እንዲመጣ ኢሬቻ በሌላው እንዲጠላ የግጭት ምክንያት እንዲሆን እና ሳይድ እንዲይዝ ኦሮሞ ባህሌን ጠላችሁት እንዴ የማድረግ ስራ ነው እየሰራ ያለውና እንዳልከው ይሄ በተለይ ኦሮሞ ወገኖቻችን ዘካቢ ያሉ ሰዎች መጀመሪያ ቀንደኛ ታጋይ መሆን አለባቸው ባህል መጫወቻ መሆን የለበትም በእውነት ገለታው እንዲሁ መልእክቶችንም እያነበብኩ ነበር በተለይ አሁን ሹፌሮቹ በዚህ በጅቡቲ መስመር ላይ እንዲቆሙ የተደረጉት ሹፌሮች በጣም ከፍተኛ ችግር ላይ እንዳሉ በመጥቀስ ጥሪ ያደረጉ ይገኛሉ መንግስት ለደህንነት ሲባል ነው የሚል ምላሽን የሰጣቸው እንግዲህ ዛሬ 3ኛ ቀናቸው ነው በዓሉ ተከብሮ የሚያልፈው ሰኞ ወይ ማክሰኞ ሊሆን ይችላል ምክንያቱም ደብረ ዘይት ቢሾፍቱ ላይ 2ኛው ቀን ይከበራል ስለዚህ በመደዳ የሚቀጥሉትንም ቀናት ወደ አዲስ አበባ መግባት መንቀሳቀስ የማይችሉበት ሁኔታ ነው የተፈጠረውና ለኛ ምን በዓል አለ ለኛ ያለው መከራና እንግልት ነው ለቀናት ቆመናል ያዝነው ገንዘብ አለቀ የምንበላው የምንጠጣው ያሳሰበን ነው ይሄ በዓል የማን ነው እኛ የዚህች ሀገር ዜጋ አይደለንም ወይ ነው ሹፌሮቹ ይያሉ ያሉት በዚህ ሁኔታ የሚከበር በዓል ቢቀርስ እውነት ለመናገር ምንድነው ይሄ በዓል እቻ ሀገር ይሄንን መሸከም ትችላለች ወይ ያላት አቅም ያላት ሰላም አጠቃላይ ሁኔታ እንዲ አይነቱን ነገር ትፈቅዳለች ወይ እነዚህ ሰዎች እብደት ላይ ነው ያሉት መረን የለቀቀ እብደት
የኦሮሞ ህዝብ በደንብ ማስተዋል አለበት። የኦሮሞ ህዝብ ጥያቄ ይሄ አይደለም። የኦሮሞ ህዝብ ጥያቄ ምንድነው? ባለፈው 12ኛ ክፍል መልቀቂያ ፈተና ውጤት አንዱ ትልቁ የወደቀ ተማሪ ብዛት ያለው ኦሮሚያ ክልል። እነዚህ ወጣቶች ወዴት ሄዱ ብሎ እኮ ነው መጠየቅ ያለበት። የኦሮሞ ህዝብ በቀን ሁለቴ አንዴ መብላት ይችላል ወይ? ይሄ መጣው የኑሮ ውድነት ሸክም የኦሮሞን ህዝብ አይመለከትም? የኦሮሞ ህዝብ ጥያቄ አይደለም የዳቦ ጥያቄ፣ የሰላም ጥያቄ? ከዚህ ይልቅ እንደዚህ አይነት ግርግር እየፈጠሩ አንዲትን ከተማ በዚህ መጠን መፈናፈኛ ማሳጣት፣ ማጨናነቅ፣ ሰውን ባይተዋር አድርጎ እንዲህ አይነት ትልቅ ስጋት ውስጥ መክተት ለምን አስፈለገ? እረ ድምጻችሁ ይሰማ የኦሮሞ ኢሊቶች። ይሄ በጣም አደገኛ አካሄድ ነው። እና አብይ አህመድ ኦሮሞ ውስጥ ለመወሸቅ ለኦሮሞ እንዲያደረገን ሊሉ ነው የሚል ምክንያት ያመጣሉ። አው ልክ ናቸው። ታዲያ እንዳይወሸቅ ማድረግ የሚችሉት መታገል ያለባቸው እነሱ ናቸው። እኛ ስንናገር አይ ግደለም የኦሮሞ ህዝብ ይቀየማል ይላሉ። አይቀየመንም። የሚቀየመው ከአብይ ትርፍራፍ የሚያገኝ በዚህ ምክንያት የተወሰነች ነገር የሚያገኝ እንጂ ትክክለኛ ኦሮሞ ይሄንን አይደግፈው። በእርግጠኝነት ነው የምንናገረው። ስለዚህ በደንብ በዚህ ጉዳይ ላይ ሌላውም ድምጹን ማሰማት አለበት። የኦሮሞ ሊቃን፣ የተለያዩ አክቲቪስቶች ይሄ የተደበቁበት ተሸብበው ያሉ ካሉም ተነስተው ይናገሩ። አለበለዚያ እየመጣ ያለው አደጋ በጣም ከባድ ነው። ህዝብ በጣም እያመረረ ነው። ይሄን ስንናገር ሌላ ነገር አይደለም። በጣም ሰው ከልክ ከገደፍ አልፏል። ቁጣው ድንገት የተሰበረና የለቀቀለት ግን እውነት ለመናገር አገሪቱ ከባድ ችግር ውስጥ ነው የምትገባውና ይሄን ነገር ቶሎ አስተውለን ወደ መስመር መመለስ አለብን ነው ገለታው። ምናልባት መጨመረው ካለ በዚህ ጉዳይ ላይ አሁን በህብረተሰቡ ውስጥ እየተፈጠረ ያለ ሜሞሪ ጥሩ አይደለም። ትውስታው አሁን ኢሬቻ በየአመቱ በመጣ ቁጥር በየአመቱ ጥሎት የሚሄደው ጠባሳ ከፍተኛ ተቃርኖ ወልዷል። ቂም የያዘ ነው ህብረተሰቡ ያለው። ይሄ ለማንም አይጠቅምም። ስለዚህ ያልከው ነው መሳይ። በተለይ በኦሮሚያ አካባቢ ያላችሁ ወገኖቻችን ለምንድነው ለቅራኔ የምታውለው? ለምንድነው ሰው ሂውማን ራይት ወይም የሰብአዊ መብት ጥሰት መፈጸሚያ እንዴት ታረጋዋለህ? ሰው የምትደበድብ እንዴት ትደበድብበታለህ? ካፕቶስ ውስጥ ወረደ ተመለስ እያልክ ትገርፍበታለህ ወይ? በዚህ በዓል ሰበብ ጠይቀናል ወይ? እኛ ይሄን የሚል ነገር ከኦሮሞ ወንድሞች አካባቢ ድምጽ ያስፈልጋል። እንደው ግን ሌላም መሳይ ይሄ መንግስት ብዙ ነገሮችን እየነካካ ነው። የግዕዝ ትምህርት ብዙ አልሄድም መሳይ። እዚህ ግዕዝ አሁን ወደ አማራ ክልል ነው መሰለኝ ትምህርት ቤት ይመጣል ተብሎ ነው። አንዳንድ በጎ ነገር ሊመስለን ይችላል መሳይ። ግን እነዚህ ሰዎች ይሄ ባህላችንን ቀደም ያሉ እንደዚህ ቅርሶች የመሳሰሉትን እያበላሸ ነው ያለው። በመሰረቱ አንድ ትምህርት ሲጀመር መጀመሪያ ትምህርት ልስጥ ያለ መንግስት የሚያደርገው መጀመሪያ አስተማሪ ነው የሚያፈራው መሳይ። በቲቺንግ የሰለጠኑ በመምህራን ማሰልጠኛ ተቋማት የሰለጠኑ የግዕዝ አስተማሪዎች ማፍራት የመጀመሪያ ስራ እኮ ካሪኩለም መቅረጽ የመጀመሪያ። እነዚህ መደላድሎች ከተፈጠሩ በኋላ ከተማሪዎቹ ክፍለ ጊዜ ላይ ተቀናንሶ ሊሆን ይችላል እንግዲህ ይሄ ትምህርት እንዲሰጥ ሊደረግ ይችላልና ዘሎ የፖለቲካ ውሳኔ ነው እየተደረገ ያለው። ስለዚህ በየቦታው የሚደረጉ እንቅስቃሴዎች ድንገት የሚታወጁ አዋጆች ብዙ እቃ እየሰበሩ እየተቸገረና ያለነውና ኢትዮጵያውያን እንተባበር እንተባበርና በእውነት እንደው ሀገራችን እስቲ በባህል ደግሞ ባህል ተከበረ ተብሎ መከራ እንደዚህ ማየት ክፉ ጊዜ ላይ ነው የደረስነውና እንተባበርና ስርዓት ለውጥና ታው ቀደም ሲል ድምጻቸው ማሰማት አለባቸው። በተለይ የኦሮሞ ኢሊቶች ሃይማኖት አባቶች አሁን ይሄ ቀጥታ ከእምነት ጋርም የተገናኘ በመሆኑ በነገራችን ላይ ኢሬቻ ምንድነው የሚለውንም በተመለከተ በአንከር ሚዲያ ላይ እንደዚሁ በሙላለም ገብረመድህን የተዘጋጀ አንድ ጽሁፍ አቅርበናል። በድጋሚ ነው ዘንድሮም ያቀረብነው። እዛ ላይ በደንብ በግልጽ የተቀመጠ ነገር አለ። ይሄ ሃይማኖት ነው። ኢሬቻ ደግሞ የዛ ሃይማኖት መገለጫ አንዱ ትዕይንት ነው። ስለዚህ ሃይማኖት ነው። እዛ ሃይማኖት ላይ ሙስሊሙ አይሄድም፣ ኦርቶዶክሱም ክርስቲያኑም ማይሄድም ከሃይማኖት ጋር የተገናኘው እና አብይ ግን እሱን በሙሉ ቆርጠው አውጥተው ፖለቲካዊ አድርገው ጥብቁ አልብሰው ታምጥተውታል። ለዚህ ደግሞ የኢሬቻ ማለት የዚህ ዋቄ ፈታ ጉዳዩን የሚመለከታቸው አባቶች በህዝብ ተወካዮች ምክር ቤት እንደ አንድ ሃይማኖት ዕውቅና እንዲሰጠው ሊጠይቁ ሲል አብይን ያስቆመው። ምክንያቱም ሃይማኖት ተብሎ ዕውቅና ከተሰጠው ለሱ የፖለቲካ
መጫወቻ ስለማይሆነው እዛው ላይ እንዲቆም አደረገና ይሄው አሁን የፖለቲካ እሬቻ በተለያየ መልክ የሚገለጽ በፊት ያልነበረ አዳዲስ ማንነቶች የተሰፉለት እነ አብይ አህመድ ትልቅ ንቅናቄ የፈጠሩበት ነው። ይሄንን በተመለከተ የሃይማኖት አባቶቹ መውጣት አለባቸው ወጥተው መናገር። አሁን ልክ እንደ ቄስ ቶሎሳ ጉዲና እሳቸው ሰሞኑን የተናገሩትን እንስማ። እንደዚህ በዚያ ነው የማውቀው ሰይጣንን የማውቀው እሬቻ እና ዛሬ የሰላም ነው የምናምን ብሎ የሚቀባጥሩት ምን አይነት ሰላም እንደሆነ ጌታ ይወቅኝ ያላቅ ምን አይነት ለየትኛው ህዝብ ነው ሰላምን ያመጣው? ለኦሮሞ ህዝብ ለምን ይገዳደላሉ? ሰላም ካመጣላቸው ለምን ኦሮሞን ይገላል? ኦሮሞ ለምን ኦሮሞን ይጠላል? በእውነት ሰላም ከሆነ የኢትዮጵያ ሃይማኖቶች በሙሉ የብሔር ብሔረሰብ አንተ የልኛ ሀገር የዛ ምናምን አማራ ለምን አማራን ይገላል? ትግራይ ለምን ትግሬን ልጆች ለምን ይፋጃሉ? ይሄ በምድራችን ያለው መናፍስት አጋንንት ከመሰረቱ ህዝብ ወጥቶ አለ ይሄ ችግር መወገድ አለበት ብሎ በአደባባይ እንትኑ እሬቻ ለማክበር አይደለም እሬቻ ለማስወገድ ወደ አደባባይ መውጣት አለበት። ገለታው እንግዲህ ቄስ ቶሎሳ ጉዲና የሚሉት እሬቻን ለማስወገድ ለማክበር አይደለም አሉ፣ ለማስወገድ ነው ያሉት። እኛ እዛ ውስጥ አንገባም። እንግዲህ በዚህ ደረጃ ነው የኦሮሞ የሃይማኖት አባት ናቸው፣ እኚህ ጉምቱ ናቸው፣ ብዙ ስራ የሰሩ ብዙ ታዋቂ ሆኑ የሃይማኖት አባት ናቸው። በሳቸው ደረጃ የሚናገር መምጣት አለበት። አሁን እሳቸው ያሉትን መልእክት ያስተላልፍ ማለት ሳይሆን በዛ ደረጃ እንደዚህ አይነት ነገር መኖር የለበትም። ለኢትዮጵያ ሰላም እየነሳን ያለው ይሄ አካሄድ እሬቻ የሚለው አከባበር ሳይሆን እና አብይ የፈጠሩት የፖለቲካ እሬቻ ግን ኢትዮጵያውያንን ሀገር አልባ ባይተዋር አድርጓልና እንዲህ አይነት ድምጾች ከሃይማኖት አባቶች የኦሮሞ ሙስሊም አባቶች ወጥቶ መናገር አለባቸው። እዛ የሚገኙ ኢትዮጵያ ሙስሊሞች ሃይማኖቱን አርክሰዋል አፍርሰዋል ነው የሚባለው። ስለዚህ ይሄንን ነገር አክራሪዎቹ ይፈልጉታል። ምክንያቱም ኦሮሞን አንድ ያደረገ ብለው ለራሳቸው የነገሩት ነገር አለ። ሌላ አንድ ማድረጊያ አጀንዳ አጥተዋል። ስለዚህ ነገር በጥንቃቄ ማየት የሚገባው ከምንም በላይ የኦሮሞ ማህበረሰብ ነው። የኦሮሞን መልካም ያለፈ ገናና ታሪኩን እና አብይ አህመድ እጅ ገብቶ እያፈረሱት እያረከሱት ነው ያሉትና ገለታው ለከና መሳይ አንድ በጣም ጥንቃቄ የሚያስፈልገው ነገር እንደ መንግስት አሁን ፓስተር ቶሎሳ ብቻ አይደሉም ሌሎች ፓስተሮችም ሲናገሩ ሰምቻለሁ። እንደውም እዛ ውስጥ አገልጋይ የነበሩ ሰዎች ሁሉ ሲናገሩ ልክ እንደሳቸው ሲናገሩ ሰምቻለሁ። ብዙ ኦሮሞ ወንድሞቻችን አይደግፉትም ይሄ ሃይማኖታዊ ይዘት አለው በሚል ማለት ነው። እንደ መንግስት ግን አንድ የተወሰነ ቡድን ሃይማኖታዊ ይዘት ያለው ባህል ቢኖረው ያንን ባህሉን የማክበር መብት አለው። ይሄ በህገ መንግስት መረጋገጥም አለበት የተረጋገጠም ነው መብቱ ነው። ሃይማኖት ሆኖ ማለት ነው እሬቻ ሃይማኖት ሆኖ ያ ሃይማኖት ሌላውን ሳይነካ በህግ በአገሪቱ ህግ መሰረት ተመዝግቦ ቀደም እንዳልከው መንቀሳቀስ መብታቸው ነው። እሬቻ ሃይማኖት ሆኖ ማክበር መብታቸው ነው። እሱ አይደለም ጥያቄያችንኛ ባህል ይሁን ባህላዊ ሃይማኖት ይሁን ያ አይደለም የኛ ጥያቄ። የኛ ጥያቄ እኮ መንግስት መሳሪያ አድርጎት ለፖለቲካ መጫወቻ ያደረገው ነው ያለው። በዚህ ደግሞ የኦሮሞ ህዝብ በተለይ እናንተ በዓሉን የምታከብሩ የኦሮሞ ወንድሞቻችን ሃይበሉ ሌሎችን ያስለቀሱ አዲስ አበባ ትገባም ይያሉ እናንተ ክብ ሰርታችሁ በእናንተ ዙሪያ ወታደሮች ክብ ሰርተው ደንሱ ሌላውን ያስለቀሱ ያደረጉ ነው ያሉትና ይሄ አደገኛ አካሄድ ነው። ማህበራዊ ቅራኔ ያመጣ ነው። ህዝቡ የእናንተን ባህል እየጠላው ነው የመጣው። ወደፊት አሁን ዘና ያለ ጊዜ ቢመጣ አዲስ አበባ ውስጥ እንዳታከብሩ ነው የሚያደርጋችሁ። አዲስ አበባ ደግሞ ሌላ ቦታ እንዳታከብሩ ነው የሚያደርጋችሁ። አስጠልቷችኋል የሚል መልእክት ነው ያስተላልፈን ያለ ነው። ከሁሉም በላይ ደግሞ ቅድም ያለው በአንድ ሚኒስቴር መስሪያ ቤት ውስጥ እኔ በኋላ ካሳየኝ በኋላ ነው በጣም የደነገጥኩት መሳይ በጋርዶ
አምልኮ ማለት እኮ ነው አርዶ ደም ረጭቶ አንድ ሚኒስቴር መስሪያ ቤት ውስጥ የትኛው መስሪያ ቤት ነው መሳይ ዛኩ በጣም ያስገርማል አው የትራንስፖርትና ሎጂስቲክ ሚኒስቴር መስሪያ ቤት ውስጥ ነው ዶክተር አለሙ ስሜ የሚመራው ሚኒስቴር መስሪያ ቤት ውስጥ ነው አይተዋል በፎቶግራፍም በደንብ የሚታይ ነው በጋርደው ያ ብቻም አይደለም ውስጥ መስሪያ ቤት ውስጥ ሁሉ ገብተው በከፍተኛው ጭፈራ እንግዲህ ዛ መስሪያ ቤት ውስጥ ሌሎች እምነት ተከታዮች የሌላ ብሔረሰብ አባላት ኢትዮጵያውያን ያሉበት የነዛስ መብት በነገራችን ላይ ገለታው አርብለት ትምርት ተዘግቷል የለም ትምርት አርብለት አዲስ አበባ መስሪያ ቤቶች ስራ አይሰሩ በካላንደር ያልተገለጸ በህዝብ ተወካዮች ምክር ቤት ቀን ተመድቦ እርቻ ቀን ላይ ለዛም በለቱ አይደለም በዋዜማው እኮ በዋዜማው ነው ዋዜማው ሁሉ ይዘጋል ይሄ እንዲህ አይነት እብደት አለ ወይ በነገራችን ላይ አዲስ አበባ ቀደም ሲል 270 ሚሊዮን ብር የሚል ነበር ዞብል የተሰኘው በአገር ውስጥ የሚታተም ወይም የሚሰራጭ ሚዲያ ነው እንደዘገበው ከሆነ የአዲስ አበባ ከተማ መስተዳድር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጫቸውን በሙሉ እንደሸፈነ ለማወቅ ተችሏል የደረሰን መረጃ ብሎ ነው ያቀረበው የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ መስተዳድር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፈን ማድረጋቸው ታውቋል ለዚህ ሲባል የከተማ መስተዳድሩ 275 ሚሊዮን ብር በማውጣት ለአልባሳት ግዢ መፈጸሙን የተገኘው መረጃ ያመለክታል ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ ጀመረ ሲሆን የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በመደረግ ላይ መሆኑን ታውቋል እንግዲህ አሁን ምነግር የምገልጽልህ የኦሮሚያ ክልላዊ መንግስትን አይደለም የአዲስ አበባ ከተማ አስተዳደር ነው 275 ሚሊዮን ብር አዳነች አቤቤ ያኔ በቦረና ያድርቅ ሲከሰት ምን ያህል ብር ነው የሰጠችው በአለም ፊት ኢትዮጵያን እንደዛ አድርጎ ያሳያት በጣም አስከፊ ድርቅ ሲከሰት ጆሮአችን አይሰማም ብለው ተቀምጠው እኛው ተረባርበን ከዚህ ከግራም ከቀኝ ያ ድምጽ እንዲሰማ አድርገን ነው ትንሽም ቢሆን የደረስንላቸው በኋላም ዘግይተው እነ ሽመልስ አብዲሳ እጃቸውን ያስገቡት ስንት ብር ሰጣ ይሆን ዛሬ አልባሳት ለአልባሳት ግዢ 275 ሚሊዮን ብር ነው የሰጠችው ገለታው የምትሰማው ነገር ሁሉ ምናልባትም እንደው ኢትዮጵያውያን ይሄንን እየሰሙ እንቅልፍ ተኝተው ማድራቸው በራሱ የሚገርም ነገር ነው ብዙኮ ማይታመኑ ስርዓት ወጥ ነገሮች የሆነ ቃል ተናገርክና ቀደም ስድብ ሊሆን ይችላል አልክ እንጂ ጋጠወጥነት ስድብ አይመስለኝም እኔ በጣም ጋጠወጥ የሆነ መንግስት ነው መሳይ በቀደም ያቀረብነው የዚህ ባንክ እንትን ደረሰኝ ዝም ብሎ ያለ አዋጅ እኮ ትንሽ እንደው ንቀትም እኮ ነው ሌጂስሌቲቭ የሚባል አለ እንግዲህ ህግ አውጪ ይታል እዛ ሄዶ አጸድቆ በሚኒስትሮች ምክር ቤት ውስጥ አልፎ ህግ አድርጎ ወይ ሁለቱ ቋንቋዎች የባንክ የተለያዩ እንትኖች ፌደራል መስሪያ ቤቶች በሁለቱ ቋንቋዎች ያትሙ ማለት አንድ ነገር እኮ ብድግ ብለው በአንድ ሰው ትዕዛዝ አድርገው ይበትናሉና ይሄ ንቀት ነው የኢትዮጵያን ህዝብ መናቅ ነው ስርዓት አልበኝነት ነው ምንድነው ሚለው ነገር ከማሰብም አንዳንድ ጊዜም በቃ ያልፈዋል በእውነት አስተሳሰባችን ሁሉ ያልፈዋል ስተቱ ሚሳሳትም ሰው እኮ ይሄ ዲክቴተር የሚባለው አካል ባህሪው የታወቀ ነው ኩልል ያለ ነው የዲክቴተሮች ባህሪ ያልኩትን አድርጉ ነው የሚሉት ህግ ያወጣሉ ያን ማስፈጸም አለብን ወዘተርፋ ነው እንደዚህ አይነቱ አሰራር እንደ ሀገርም ያሳፍራል ታሪክ ሆኖ ሲመዘገብ ዶክመንት ሆኖ ሲቀመጥም ደግሞ ምን አይነት ዘመን ነው የሚለው የሚቀጥለው ትውልድ ራሱ ሲያጠናው ይመስለኝ ያሳዝናል ገለታው ለማንኛውም ገለታው ምን ጨምረው ከሌለ በዚሁ ነው ዝግጅታችንን የምናበቃው ምናልባት ለኢሬቻ በዓል ቀደም ሲል በመግቢያችን ላይ ምን እንደገለጽ ነው በዓሉን በባህላዊ ሃይማኖታዊ ይዘቱ ለሚያከብር የሚመለከተው አካል ይሄንን በዓል በዛ ይዘት ለሚያከብር በቦታው ለሚያከብር እንኳን አደረሳችሁ ማለት እንፈልጋለን እንዳልነውም ይሄ አደጋ ይሄ መጣብን ትልቅ ችግር መንግስታዊ አደጋ ነው ኢትዮጵያ ላይ የተደቀነውና ይሄን ደግሞ በተባበረ ክንድ ኢትዮጵያን ማስወገድ የሚገባቸው ጊዜ አሁንና አሁን ነው ከዚህ በኋላ እንደው ከንፈር እየመጠጡ መቆየት የበለጠ ዋጋ የሚያስከፍል ነውና ህዝቡ መነሳት አለበት የአፋር ህዝብ ድምጽ እየተሰማን ነው ከቡታጅራ የሚሰማው ነገር እንደዚሁ ቀላል የሚባል አይደለም
በአማራ ክልል ወብሎ ተነስተዋል መሳሪያ ብረት አንስቶ ጫካ ገብተዋል በሌላም አካባቢ እንደዚሁ የህዝብ ንቅናቄ አለ ይሄ ንቅናቄ አድጎ ሀገራዊ በሆነ መልኩ ኢትዮጵያ ላይ ለውጥ እንዲመጣ መደረግ አለበት የብልጽግናው አገዛዝ እውነት ለመናገር ይሄን አመት መሻገር የለበትም ገለታው በትክክል ነው መሳይ እንደው ቀደም ካልቡት ጋራ ምናልባት እንደ መጨረሻ እንደማጠቃለያ እንዲሆንልኝ ወጣቶች በየቦታው መነሳት አለባቸው መሳይ ቀደም ባልነው መሰረት አሁን አፄ ኃይለ ሥላሴ ጊዜ የነበረው ትግል ታክሲዎች ተነስተው ነበር ሴቶች ተነስተው ነበር ተማሪዎች ተነስተው ነበር ብዙ የህብረተሰብ ክፍል ነበር የተነሳውና ተነጋገሩ አትጠብቁ የሆነ ነገር አትጠብቁ ድርጅት ስንል ቀደም ቁጭ ብሎ መመሪያ የሚሰጥ እንደው ማለታችን አይደለም ትግሉን ውስጥ ለውስጥ የሚመራ ለማለት እሱ ይመጣል ነገር ግን በየውስጡ ተነጋገሩ በተለይ ዩኒቨርሲቲ ውስጥ ያላችሁ ተማሪዎች እንዴ ታሪክ ስሩ ከነዚህ ከተለያዩ ሀገራት ካሉ ህዝባዊ እንቢተኝነቶች ተማሩ ዘመሩ የኢንተርኔት ዘመን ነው የማህበራዊ ሚዲያ ዘመን ነውና ለህዝባችሁ ለእናት ለአባቶቻችሁ ለወንድሞቻችሁ ድምጽ ሁኑ ተነቃቁ ማለት በዚህ አጋጣሚ እኔም ወዳለው መሳይ በጣም አመሰግናለሁ እንግዲህ ተመልካቾቻችን በዚሁ የዛሬውን ስርጭት እናበቃለን አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን